መጽሐፉ መዋዕያን ነው የሚለው አሸናፊዎች ማለት ነው። ተሐስሶ ገጽ 2 ነው። ጸሐፊው ደግሞ በአማን ነጸረ ነው። እሱ ካካታቸው ተለይ በጣም ስለዚህ መጽሐፍ በደንብ ማወቅ ከፈለጋችሁ በውስጡ የያዛቸውን ኮንተንቶች በደንብ አጥታችሁ ትመለከቷቸው ብዙ ነገር ታገኛላችሁ። ገድል ምንድነው? ገድል ምን አይደለም? ገድል ለማን ለምን? የገድላት ጽሕፈትና ትርጓሜ በማን? ገድላት ከምን? በገድላት ምን? የገድላት ፈተናዎቹ ምንድናቸው? ይልና በሁለተኛው ምዕራፍ ላይ ደግሞ አንዳንድ ነጥቦች ስለ አቡነ ተክለ ሃይማኖት ለምንድነው አቡነ ተክለ ሃይማኖት የጥቃት ኢላማ የሆኑት? እነዚህን ሁሉ ይሄ መጽሐፍ ያትታል። እኔ አሁን ዛሬ ግን የምፈልገው ይሄን አይደለም። ግን መጽሐፉን ለምታነቡ ይሄን መጽሐፍ ለምትፈልጉ ሰዎች በውስጡ የያዘውን ኮንተንት ነው። ከዛ የሲሶ መሬት መንግስት ለቤተክርስቲያን የሚሰጠው ምንድን ነው የሚሉትን ነገር ዝርዝር ጉዳይ ያለው። አሁን እኛ የምናየው ግን ይሄንን ነው። ሚስዮናውያን ሚሽነሪዎች በኢትዮጵያ ያደረሱት ጉዳት ምንድን ነው፣ መቼ ጀመሩ የሚለውን ገጽ 138 ይጀምራል። እስቲ እንየው በንባብ እስቲ አብረን ደግሞ እንስከር። በተቻላችሁ መጠን ሐሳባችሁንም ቦታችንን በደንብ ተሰብሰብ አድርገን ለመማር ሞክር። እግዚአብሔር ለሁላችን ጥበቡን ማስተዋሉን እንዲሰጠን የሱ መልካም ፈቃድ ይሁን። መልካም። እዚህ ምዕራፍ 4 ላይ ተዋስኦ ይልና ሚስዮናውያንና ብሔራውያን ሊቃውንት በዘመናዊ ኢትዮጵያ ዋዜማና ጅማሮ ምንድነው የሚጠቅመን? ስለዚህ መማር ራሱ አንድ ብሂልን ኮት አድርጎታል እዚህ በአማን ነጸረ። እያንዳንዱ ያለፈውን ዘመን ለመተርጎም የሚደረግ ጥረት በተዘዋዋሪ ዛሬና ነገን ለመረዳት የሚደረግ ጥረት ነው። ስለዚህ ዛሬ ያለችበት ኢትዮጵያ ቁመና ላይ ይሄ ሁሉ የአርሲ ጭፍጨፋ ውጤት ትላንትና ቤተክርስቲያናችን የተሐድሶ ናፍቃንም ክስ የሚወስዱት ከየት የወሰዱት ነው? ምንጩ ምንድን ነው? መጀመሪያ ሚሽነሪ ግሳዊና መጽሐፋዊ መሰረቱ ምንድን ነው? የሚሽነሪ ትርጓሜና መጽሐፋዊ መሰረት ሚሽነሪ ማለት ልዑክ የተላከ ፍንው በግዕዙ የተላከ ማለት ነው። ሐዋርያ ማለት ነው ሚሽነሪ ማለት። ሚሽነሪ ምንጩ ላቲን ሲሆን በእኛ አውድ ሐዋርያውነትን ያመላክታል። ከቤተክርስቲያን ጠባያት አንዱ ምንድነው? ሐዋርያነት ነው። የልዑክነት መሰረቱ አንተ እኔን ወደ ዓለም እንደላከኝ እኔም እነርሱ ወደ ዓለም ላኳቸው ዮሐንስ 17:18 እና አብ እኔን እንደላከኝ እንዲሁ እኔ እናንተን እልካችኋለሁ ዮሐንስ 20:21 ላይ ሲል ጌታ የተናገረው ቃል ነው። ሚሽነሪ ሚሽን የሚለው ቃል ልዑክ ማለት ነው። ጌታ በዚህ ዓለም የሰራውን የማዳን ስራ በተልእኮ ይገለጣል። ምክንያቱም ብሎ ተናግሯል እዚያ ጌታችን አንተ እኔን ወደ ዓለም እንደላከኝ ብሏል። ግን ተልእኮ ምንድን ነው? ተልእኮ በደንብ ስሙ። ተልእኮ ባህሪያዊ ወይም ተዋረዳዊ የበታችነትን የሚያመለክት ሳይሆን ነገረ ድህነትን ማዕከል ያደረገ ነው። አብ እዚህ ጋር እንደላከኝ ስላለው አብ የበላይ ሆኖ የበላይ አዛዥ ሆኖ ወልድ ደግሞ ተከታይ ሁለተኛ ምክትል ሆኖ ተዋረዳዊ ምክትል ኖሮ አይደለም። ተልእኮ ባህሪያዊ ወይም ተዋረዳዊ የበታችነትን የሚያመለክት ሳይሆን ነገረ ድህነትን ማዕከል ያደርጋል። ስለዚህ ተላከ መባሉ የእኛን አካል የባህሪና ፈቃድ ገንዘብ በማድረግ ከጽንሰት እስከ ነቢር በየማን ማለት በአብ ቀኝ መቀመጥ የዋለልንና ከሐሳር ወደ ክብር የመመለስ የማዳን ጉዞ ያሳያል። ምን ማለት ተላከ የሚለው ቃል አብ ወልድን ላከው ስንል ወልድ ተላከ መባሉ የእኛን አካል ብቻ አይደለም ባህሪና ፈቃድ ገንዘብ በማድረግ በመዋሃድ ማለት ነው። ከየት ጀምሮ? ከጽንሰት በማህፀነ ድንግል እስከ ድረስ ያለው በአብ ቀኝ እስከ መቀመጥ ነቢር በየማን በአብ ቀኝ መቀመጥ የዋለልንና እሱ ያደረግልንን ውለታውንና ከሐሳር ከውርደት ወደ ክብር የመመለስ የማዳን ጉዞ ያሳያል። ተላከ ስንል የእርሱ አካላዊ ተልእኮ የክርስቶስ አካላዊ ተልእኮ ሚሽን የምንለው በዘመነ ስጋዊ የተወሰነ ነው። ክርስቶስ አካላዊ ተልእኮ መቼ የተወሰነው? በዘመነ ስጋዊ ምን ያለ ነው? የተወሰነ ነው። ዛሬ መውጣት የለም መውረድ የለም መላላክ የለበትም። ለወልድ ለአካላዊ ቃል ለስጋው ቃል ይሄን አንቀጽልም። ለምን? ተልእኮ አልቋል። ተላከ ስንል ደግሞ እኛ ምን ማለታችን ነው? ባህሪያዊ ተልእኮ አይደለም፣ ተዋረዳዊ አይደለም። አብ በባህሪው አዛዥ ወልድ በባህሪው ታዛዥ ሆኖ አይደለም። ባህሪያዊ አይደለም። አብ በባህሪው ላኪ ወልድ በባህሪው ተላኪ ሆኖ አይደለም። ወይ ደግሞ ተዋረዳዊ ስንል ደግሞ በአብ የበላይ አዛዥ ላኪ ወልድ ደግሞ ምክትል ታዛዥ ተላኪ ሆኖ አይደለም። ሎቱ ስብሐት። ምንን ማዕከል ያደረገ ነው? ነገረ ድህነትን። ስለዚህ አሁን በደንብ እንድናየው ነው ጉዳዩን በደንብ እዚህ ጋር የምናየው ማለት ነው። ስለዚህ የክርስቶስ አካላዊ ተልእኮ ያ ማለት እኛን ለማዳን ከሰማይ ሰማያት ወርዶ ከእመቤታችን ቅድስት ከሥጋዋ ከነፍሳ ነፍስ ነስቶ መወለዱ
ማደጉ፣ መጠመቁ፣ ገቢረ ተአምራት ማድረጉ፣ ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትምህርቱ፣ ከዛም ተሰቅሎ ሞቶ፣ ከዛም ማረጉ፣ ከሙታን ተነስቶ ማረጉ። እነዚህ መቼ ተጠናቀቁት? አካላዊ ተልእኮ በዘመነ ሥጋዌ የተወሰነ ነው። አሁን የሚደረግ አይደለም። በቃ ተወስኗል፣ አልቋል። ዛሬ አሁን ላይ ማለት ነው። ክርስቶስ መውጣት፣ መውረድ፣ መላላክ የለበትም። ተልእኮም ቤተክርስቲያናችን ባህርያዊ እሪናውን ከአባቱ ሳይለይ በቃልነቱ የሚፈጽመውን ውጫዊ ግብ ሁሉ ነአምን አብ ፈናዌ፣ ነአምን ወልድ ተፈናዌ እያለች የእምነቷ አካል አድርጋ ነገረ ድነትን ታመሰጥርበታለች። ከዚህ ቤተክርስቲያናችን ሳታዛባ ክርስቶስ ተላከ ስንል ምን ብለን የምንናገረው? ባህርያዊ እሪናውን ሳናዛባ። ምን ማለት እሪናውን ማለት? ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ያለው መተካከልን ሳናዛባ ክንድ ከትከሻ ሳይላቀቅ ተልእኮውን እንደሚፈጽም ቤተክርስቲያናችን ትመሰክራለች። ከአባቱ ሳይለይ በቃልነቱ የሚፍካየችው ክንድ ከትከሻው ማለት ነው። ልዑል ክንዱን ሰደደ ልምን ውዳሴ ማርያም እንደግም የለም እደ መዝራቱ ለአብ ይባል ይለው ወልድ ከአባቱ ሳይለይ በቃልነቱ የሚፈጽመውን ውጫዊ ግብ ምን እንጠራዋለን ማለት ነው? ይሄንን እንደምታውቁት ውጫዊ ግብ ሁሉ ነአምን አብ ፈናዌ፣ ነአምን ወልድ ተፈናዌ ነው። ይህን ስንናገር ባህርያዊ እሪናን አንዘነጋ። ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ መተካከል ሳያታዛባ ነው ቤተክርስቲያን የምትመሰክረው። ክንድ ከትከሻው ሳይላቀቅ ይህን እናገራለን። ተልእኮተ ወልድ የወልድ መላክ ወደዚህ ምድር በነገረ ክርስቶስ ሲነገር ግብር ተኮር ይዘታል። ግብር ተኮር ምንድነው ግብሩ? ከሰማያት ሰማያት ወርዶ 550 ዘመን የነበረውን ፍዳችን አርቆ በመስቀል ላይ ጥልን ገድሎ ድህነት ዓለምን መፈጸም። ተልእኮተ ወልድ የወልድ በአብ መላክ የአብ እሪናን ሳይዛባ ተዋረዳዊ የሆነ ባህርያዊ ተልእኮ ሳይኖር አብ የበላይ አዛዥ ወልድ ታዛዥ ሆኖ አይደለም። አብ መሪ ወልድ ተመሪ ሆኖ አይደለም። አብ በባህሪው የሚልክ ወልድ በባህሪው የሚላክ ሆኖ አይደለም። ባህርያዊ ተልእኮዊ ባህሪ ተልእኮ ባህርያዊም አይደለም ተዋረዳዊም አይደለም። ምንድነው? ነገረ ድህነት ማዕከል ያደረገ ነው። የክርስቶስ የተልእኮ ግብሩ ምንድነው? ግብር ተኮር ነው ስንል ማለታችን ነው። ለድሆች የምስራችን ወንጌልን መንገር አይደል? ለተማረኩት ነፃነትን መስበክ፣ ያዘኑትን ደስ ማሰኘት፣ እውራንን ማብራት፣ የተገፉትን ማዳን፣ የታሰሩትን መፍታት፣ የቆሰሉትን መፈወስ፣ የተመረጠችውን የእግዚአብሔርን ዓመት ወይ ደግሞ ድህነትን መስበክ ስለመሆኑ ጌታችን በወንጌል ራሱ ነግሯል። ይህንን ደግሞ ሁላችን እንደምናውቀው ዮሐንስ ወንጌል 4:18 ላይ ማነው ሉቃስ ወንጌል 4:18 ላይ አለ። ድጋሚ ለመስማት ፈልጋችሁ ከሆነ ወይ ደግሞ ይህን የመጽሐፍ ቅዱስ ክፍል ለመማማርና አንብበው ካላችሁ ደግመን ማየት እንችላለን። ሉቃስ ወንጌል ምዕራፍ 4 ቁጥር 18 ላይ ማለት ነው። 18 ላይ ይኸው ሉቃስ 4:18 ምን ይላል? የነቢዩን የኢሳይያስን መጽሐፍ ሰጡት። መጽሐፉን በተረተረ ጊዜ በከፈተ ጊዜ ማለት ነው። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና። እችን በኋላ እናያታለን። ቀብቶኛል ማለት ምን ማለት እንደሆነ፣ የጌታ መንፈስ በእኔ ላይ የሚለው ቃል ምን ማለት እንደሆነ እንመጣበታለን። ለታሰሩትን መፈታትን፣ ለዕውሮችም ማየትን ካለ በኋላ የተጠቁትን ነፃ አወጣ ዘንድ የተወደደችውንም የጌታ ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈው ስፍራ አገኘ ይላል። ስለዚህ ክርስቶስ ይህንን ፈጸመ ማለት። ተመልከቱ፣ እነዚህ ተልእኮች የተልእኮ ዝርዝር ግብራት ከማሳወቁ በፊት የእግዚአብሔር መንፈስ በላይ ላይ ነው ቀብቶኛል ይላል። ለተልእኮ ከመውጣታችን በፊት በግብረ መንፈስ ቅዱስ ለተልእኮ መለየትን ሲያጠይቅ ክርስቶስ የሚቀባ ሆኖ አይደለም። ክርስቶስ የሚሾም ሆኖ አይደለም። እንደ ነገስታት እንደ ነቢያት ተሹሞ አብ መርጦት አብ ሾሞት፣ መጀመሪያ ግን ስልጣኑ ያልነበረው ሀብተ ድህነት ሀብተ ፈውስ የሌለው ሆኖ ሎቱ ስብሐት ከዛ አብ የቀባው ሆኖ አይደለም። ምንድነው የምታሳየው ንግግር? ቀብቶኛል ሲል ማንኛውም አይነት አገልግሎት ለማገልገል ማን መምረጥ አለበት? እግዚአብሔር መምረጥ አለበት። የእሱ ግን የባህሪው ነው። አያችሁ እዚህ ጋር እንዴት እናብራራው በማነጸር ለተልእኮ ከመውጣታችን በፊት መጀመሪያ ሁላችን ማናችንም በግብረ መንፈስ ቅዱስ ለተልእኮ መለየትን ሲያጠይቅ ነው ጌታ እንደዚህ ያለው። መለየት አለብን መጀመሪያ። እኔ እኮ ማስተማር እችላለሁ፣ እኔ እኮ መስበክ እችላለሁ፣ እኔ እኮ መፈወስ እችላለሁ ሲል መጀመሪያ ተመርጠሃል። የዘመኑ አጥማቂያ የምንጠይቀው ይሄንን ነው። ሲያጠምቅ ሀብተ ክህነት አለ። ማንኛው ጳጳስ ሰጠ? ከየት ድቁና የተቀበልከው? መመረጥ አለበታ መጀመሪያ። አጠምቃለሁ፣ አስተምራለሁ፣ እመክራለሁ ካለ ድቁናው አለ፣ ቅስናው አለ፣
ተምረኸዋል? ከየትኛው ጉባኤ ቤት ነው ያስመሰከርከው? የትኛው ሊቀ ጳጳስ ነው የሰጠህ? እውነተኛ ክህነት አለ ወይ? የድቁና መታወቂያ አለ ወይ? የቅስና አለ ወይ? ሐዋርያዊ ስልጣን ባላቸው አባት የተመረጠ መሆን አለበት። እነዚህን የተልእኮ ዝርዝር ግብራት ከማሳውቁ በፊት ምንድን ያለው? እነዚህ ከመዘርዘሩ በፊት ምን የምትል ቃል ቀብቶኛል። ምን ለማለት ተፈልጎ ነው? የእግዚአብሔር መንፈስ በላይ ነው ቀብቶኛል ይላል። ለተልእኮ ከመውጣታችን በፊት ምን ያስፈልጋል? በግብር መንፈስ ቅዱስ ለተልእኮ መለየትን ሲያጠይቅ እኔ የተመረጥኩ ነኝ፣ እኔ የሁሉ ጌታ ነኝ፣ እኔ የሁሉ ፈጣሪ ነኝ፣ አብ በሰማይ ሆኖ የምወደው ልጅ ያለኝ እኔን ነኝ። አይ ነው ቀብቶኛል ማለት ነው። በእኛ ቤተክርስቲያን የምንተረጉመው ይሄንን እንጂ አብ ቀቢ፣ ወልድ ተቀቢ፣ መንፈስ ቅዱስ ቅባት ሆኗል። ሁለቱ ስብሐት እንደዛ ማለታችን አይደለም። ከዚህ በኋላ ከተለየ በኋላ ምን አለ? ለታሰሩት መፈታትን ከምን በኋላ ቀብቶኛል ካለ በኋላ ለዕውሮች ማየትን። አየህ፣ እነዚህን ሁሉ ለማድረግ መጀመሪያ መለየት አለ በመንፈስ ቅዱስ። ልክ ዮሐንስ መጥምቅ እንዳለው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የምወደው ልጅ እሱን ስሙት። መጀመሪያ መለየት አለበት። ሐዋርያ ቅዱስ ጳውሎስን በዕብራውያን መልእክቱ ከመላእክት ወገን ልጄ ነህ አንተ ልጄ ነህ ያለው ማንን ነው ያለው? ለዚህ እኮ ነው ተለይቷል። መጀመሪያ እነሆ ድንግል ጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን ማን ይባላል? አማኑኤል። ምን ማለት ነው? እግዚአብሔር ከእኛ ጋር ነው። መጀመሪያ ለተልእኮ ከመውጣት መመረጥ ያስፈልጋል፣ መለየት ያስፈልጋል። ጌታ ራሱ ምንድን ያለው? በዘመነ ሥጋዌ የሚያስተማረው የምስራችን ለዓለም ሁሉ እንዲደርስ ለደቀ ምንድን ያለው? ወደ ዓለም ሁሉ ሂዱ ለፍጥረት ሁሉ ወንጌልን ስበካችሁ ተልኳል። ከዛ ግን አላቸው ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ። መመለየት አለባቸዋ። ትጥቅ እኮ ይዘዋል። ትምህርቱ እኮ አለ፣ እውቀቱ እኮ አለ። ለዛም ነው መንፈስ ቅዱስ ከወረዳላቸው በኋላ ፈሪዎች የነበሩት ጥቡዓን፣ ጠንካሮች፣ ሰነፎች የነበሩት ጎበዞች፣ እሳቱን ስለቱ ማይፈሩ ሆነው ወንጌልን መስበክ ቻሉ። መለየት ያስፈልጋል። መጀመሪያ መለየት አለበት አንድ ሰው። ለዚህ ነው ኃይልን እስክትለብሱ በኢየሩሳሌም ቆዩ። አስተምሬያችኋለሁ። እውቀቱ አለ፣ ድህነቱን ፈጽመዋል፣ ለድህነት የሚያስፈልጉ ምስጢራትን ፈጽመዋል። በተጋድሎ ነው የሚኖሩት። ኃይል ግን መኖር አለበት። ስለዚህ ጌታችን የምስራችን ለዓለም ሁሉ ሰብኮ ይህንን ካደረገን በኋላ ለዓለም ሁሉ ለደቀ መዛሙርቱ ምንድን ያላቸው? ወደ ዓለም ሁሉ ሂዱ፣ ፍጥረትን ሁሉ ለፍጥረት ሁሉ ምንን ስበኩ? ወንጌል ስበኩ። ስለዚህ በተሰበከ ወንጌል ይላል በአማን ነጸረ። በደም ስሙ ያመኑ በስሉስ ቅዱስ ስም እንዲጠመቁ ሕግ ተሰርቷል። ምን የሚል? ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጓቸው የሚል። ስለዚህ ቅዱሳን ሐዋርያት ይህንን ተልእኮ ለመፈጸም ዓለምን ተከፋፍለው ስምሪት ወስደዋል አይደለ? አሁን ዛሬ የምንጾመው ጾም ይህንን መሰረት ያደረገ ማለት የሰኔ ጾም ወይ ደግሞ ጾመ ሐዋርያት ነው። ይህንን ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ ቀጥ ሄደው ወደ አገረ ስብከታቸው አልተበታተኑ፣ እጣ እያወጡ አልሄዱም። ደግሞ እኮ ሲበታተኑ እኔም ወደማውቀው ሰው ቀለል ያለ ቦታ፣ ፀሐይ ወደማይበዛበት፣ በረሃ ወደማይበዛበት፣ ጥሩ ሰዎች ላሉበት አላሉም። እጣን የተጣጣሉት ወዴት እንደሚወድቁ አያውቁትም እንጂ ዘመዴ ወዳለበት ጥሩ ሰዎች ላሉበት ብሎ አላዳሉ። ስለዚህ ቤተክርስቲያን የጠፋውን ዓለም ፍለጋ ተሰማርታለች። በመሆኑ ሚሽን የሚለው ቃል ከመነሻው በቃልነቱ የሚያጣላ አይደለም። ስለ ሚሽነሪ አሁን የምንማማረው ስለዚህ ከመነሻው በዚህ ጋር አያጣላንም። እኛ በቋንቋችን ሐዋርያነት የምንለው ነውና እንደ ሃይማኖቱ አውድና ዘይቤ ካቶሊካዊ ሚሽን አለ፣ ፕሮቴስታንታዊ ሚሽን አለ፣ ኦርቶዶክሳዊ ሚሽን አለ። ስለዚህ ይሄን ስንወስደው ግን ልዩነት አለ። ካቶሊካዊ ሚሽን ሌላ ነው፣ ፕሮቴስታንታዊ ሚሽንም ሌላ ነው፣ ኦርቶዶክሳዊ ሚሽን ደግሞ ሌላ ነው። የኛ ሚሽን ኦርቶዶክሳዊ ሚሽን ምንድን ነው? ሰዎች ሁሉ እንዲድኑ እውነተኛውን ሐዋርያት ያስተማሩትን ትምህርት፣ የቀደምት አባቶቻችን ትምህርት ቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ለሰዎች ጎሳ፣ ቀለም፣ ዘር፣ ጾታ ሳንመርጥ መስበክ። ፕሮቴስታንታዊ ሚሽን የምታውቁት ነው። ካቶሊካዊ ሚሽን የሚታወቅ ነው። አሁን የምንማማረው እሱ። እሺ ምዕራባዊና ምስራቃዊ ገጽታው ምን ነበር? የአቅጣጫ አከፋፈል ባይደገፍም ምዕራብና ምስራቅ ብሎ ማለት ነው ተለምዷልና ማምለጥ አይቻልም ይላል። አልተቻለም፣ እውነት አይመለጥም። አሁን ምዕራባዊና ምስራቃዊ ማለት ተጀምሯል። ያው እንግዲህ እንደምታውቁት በአስተምሮ በልዩነት ስለሆነ ምዕራብ የምንለው ፕሮቴስታንትን ከነጓዙና ካቶሊክን ያቅፋል። ስለዚህ ካሁን በኋላ በዚህ ጽሁፍ ስለ ሚሽነሪ ስናወራ ምዕራባውያን ስን ማን እያልን ነው? ፕሮቴስታንትን ከነማን ከነጓዙ፣ ያ ማለት ከነ ምናምኑ ከነ ዲኖሚኔሽናቸው እያወራን እና ማንን? ካቶሊክን ያቅፋል። ኢትዮጵያ ውስጥ አሁን ላለንበት መነሻ ይሄንን መጽሐፍ በሚገባ ካነበብን ኢትዮጵያ ውስጥ ያለው አሁን ያለው የተለያዩ ቤተ እምነቶች ኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የሚያደርሷትን ግፍና ስቃይ መከራ እንደገና መንግስታዊ ጥላቻውን ትረዳላችሁ። ስለዚህ ምዕራባዊ ስንል ይሄንን ነው። ምዕራባዊ ክርስትና አስቀድሞ በዘመነ አብርሆት ኤንላይትመንት የሚባለው ኋላም በየዘመኑ ለምሳሌ ካቶሊኮች ሁለተኛ የቫቲካን ካውንስል በሚሉት ድንጋጌና አካሄድ የተነሳ ዘመኑ ወደ ክርስትና ከመሳብ ይልቅ
ክርስትናን ወደ ዘመኑ በመሳብ ይታማሉ። ምዕራባዊ ማለት ነው ክርስትናን ወደ ዘመኑ ነው የሚስቡት። ያ ማለት ነው ክርስትና ዘመኑ እንዲመስል ይፈልጋሉ። ክርስትና ዘመኑ በመጣው አነጋገር፣ ዘመኑ በመጣው አለባበስ፣ ዘመኑ በመጣው አስተሳሰብ፣ ዘመኑ በሚፈልገው መንገድ መሄድ። አሁን በቅርብ የሰማነው ፓስተር ንግግር ማለት ነው። ተቀደሱ ብሎ አንድ ፓስተር ከሚሰብክ ይልቅ ምን ብሎ ይሰብካል? ትሻገራለህ፣ አሜን ይላል። ከዚህ አየህ፣ ተቀደስ አይወድም። በርኩሰት በኃጢአት መቆየት ነው የሚወደው። ስለዚህ ፕሮቴስታንት ፓስተሮች እንደሚሰብኩት የሰውን ኢሞሽን አይተው ተበርግዶልሃል፣ ተከፍቶልሃል፣ አንድ ጠላት አለብህ፣ ሰብሬዋለሁ፣ አድቅቄልሃለሁ፣ ወደብ ላይ ያለ መኪናው ዛሬ ሰኞ መንገዳችሁ ተከፍቷል። ዘመኑ ክርስትናው እንዲመስል ሳይሆን ክርስትናው ዘመኑ እንዲመስል ማስቻል ምዕራባዊነት ማለት ያለ። ስለዚህ የትኛው ፕሮቴስታንት ላይ እንቀደስ፣ ራሳችንን እናንጻ፣ ከኃጢአት ርኩሰት ርቀን እውነተኛውን ወንጌል በሕይወት እንተግብር ከማለት ይልቅ ትሻገራለህ። በጣም የሚወዱት ስብከት ነው። ጠላት ደስ አይበልህ። እንደዚህ አይነት ስብከቶች ይወዳሉ። አንድ ራስን ለማጥፋት ያሰብክ ሰው አለ፣ እዚህ ሕይወት ተስተካክሏል ምናምን፣ በዚህ መንገድ ይሰበካል። ይሄ ምንድን ነው? ዘመኑን ወደ ክርስትና ከመሳብ ይልቅ ክርስትና ወዴት መሳብ? ወደ ዘመኑ። ኦርቶዶክስ አይነት እንደዚህ ያደርም ታውቃላችሁ። እኛ መሆን ያለብን እንደ ክርስትናው ነው እንጂ እንደ ዘመኑ አይደለም። ዘመንን መቀየር ነው ክርስትና። ኦርቶዶክሳዊ ክርስትና ማለት ያን። በዚህ አጋጣሚ ልዩነታችን እያያችሁ እንድትሄዱ ነው። ኦርቶዶክሳዊ ክርስትና ዘመኑ መምሰል ሳይሆን ዘመኑ መዋጀት፣ ዘመኑ ክርስትና እንዲሆን ማድረግ። ለዚህ እኮ ነው የሰማዕታት ዘመን የሚባለው። አያችሁ፣ ዘመኑን ቀየሩትና ስሙ ተቀየረ። ራሱ ዘመኑ ምን ተባለ? ሰማዕታት ዘመን። እኛ ግን ምንድነን? አሁን እኛ የዘመኑ ሰው። አያችሁ፣ እኛ ዘመኑ ቀየረን። እኛ ተገላቢጦች ነው ያለነው። እኛ የዘመኑ ሰው ነው የምንባለው። ለምን? ዘመኑ ቀይሮናል። ሰማዕታት ግን ቀየሩትና ምን ተባለ? ዘመነ ሰማዕታት። ዘመኑ ራሱ ዘመነ ሰማዕታት፣ ዘመነ ሊቃውንት። ይሄ ምንድነው የሚያሳየው? ሰማዕታቱ በዲዮቅልጥያኖስ ዘመን ራሳቸውን ለክርስትና አሳልፈው ሲሰጡ ዘመኑ ዋጁትና ቀየሩት። ምዕራባዊነት ግን እንደዚህ አይደለም። ለዚህም ነው ትክክለኛ ኦርቶዶክሳዊ ስብከት የሚሰብክን አስተማሪ መምህርን እንደ ፋራ መቁጠር አላያችሁ? እንዳልገባው እንደው አንዳንዴ በአራዳ ቋንቋ ይሄ ጌጃ ነው፣ እርጥብ ነው፣ አልበሰለም የሚል ማለት ገሌ ደግሞ ጎበዝ ነው እና ሲያስተምር ደስ ሲል እያሳቀ ነው የሚያስተምረው፣ የሆነ ፈታ እያደረገ ምናምን ነገር። እኛም ስብከቶቻችን እያያችሁ ነው። እኛ ጋር መሆን አንድ ስብከት በጣም በሚገባ ትምህርቱን በዕለቱ ግጻዊ ብንማርና ሰባኪው ትምህርቱ ላይ አንድ ቀልድ ቢጨምር በጣም የምንይዛት የትኛዋን ይመስላችኋል? ቀልዷን ነው። ቅድም ግን የቀለዳት ቀልድ በጣም ተመችታኛለች ይላል ከስብከት ስንወጥ። ከዛ ሁሉ ትምህርት እዚያ ላይ ቀልዷ ናት። ትምህርቱን ለማስተማር የሰጠው ምሳሌ በጣም እንይዛታለን። እግዚአብሔር ከዚህ ጠብቀን። ዘመኑን መስለን ሳይሆን ክርስትናው ዘመኑን እንዲመስል አድርጎ እየቀየሩ ከማስተማር እግዚአብሔር አምላክ ይጠብቀን። ስለዚህ መሳብ የሚገባን የትኛውን ነው? ዘመኑ ክርስትናውን እንዲመስል ነው ማድረግ ያለብን። በኃጢአት በርኩሰት የወደቀውን ዓለም መቃም፣ ማጨት፣ መጨፈር፣ መዝናናት፣ መዘሞት፣ አራዳነት የመሰለው ሰው ንስሐ መግባት፣ ስጋ ወደ መቀበል፣ ንጽህናን መጠበቅ አራዳነት መሆኑ ማሳየት። ምዕራባውያን በዚህ ነው የሚታሙት። በአንጻሩ ደግሞ ይህ ምዕራባዊ ነው። በአንጻሩ የምስራቅና ኦሪየንታል ኦርቶዶክሳውያን ከምዕራቡ የ16ኛው መቶ ክፍለ ዘመን የአብርሆትም ሆነ ከፕሮቴስታንት የተሐድሶ እንቅስቃሴ ተጽዕኖ ነፃ ሆነው ነባር እምነትና ትውፊታቸው ማስቀጠል ችለዋል። የምዕራቡ ክርስትና የዘመነ አብርሆቱን የአመክንዮአዊነት ሎጂካል መሆን መሳፋት ተከትሎ አስተምሮን ወደ ተጠየቅ ሙግት አቀራረብ የመውሰድ በምሁራዊነት የመቃኘት አታነብም እንዴ? ልክ በምሁራዊነት የመቃኘት ሎጂካል መሆን፣ ሁሉ ነገር ፊሎሶፊክ፣ ሁሉ ነገር በሪዝን ማመን፣ ከተሜነትና ስልጣኔን መከተል ታይቶበታል። ምዕራባዊነት ሞር ትኩረት የሚያደርገው ለግለሰባዊ አስተያየትና ፍርድ ቦታ ሰጥቷል። ይኸው በዘመኑ የምታዩት ይያያችኋልም። አሁን አንድ ሰውዬ ስሙ መጥቀስ የማልፈልገው ሰውዬ ክርስቶስ በዚህ ምድር ሲመላለስ መለኮታዊ እንትኑን ሎቱ ስብሐት አጥቷል። አልሰማችሁ? ድንግል ማርያም ወላዲተ አምላክ አትባልም። በስጋ የሚለው ጨምሩበት። ወላዲተ ቃል ብሎ መናገር አይቻልም። አይቹ ለግለሰባዊ አስተያየትና ፍርድ ቦታ ሰጥቷል ምዕራባዊነት። አሁን ታዲያ ቲክቶክ ላይ የምናያቸው ፕሮቴስታንትም ሆነ መሬት ላይ ያሉት በየቸርቹ በየአዳራሹ የሚያስተምሩት ምንን መሰረት ያደርጉ ይመስላችኋል? ይሄ ምዕራባዊ ነው። ዛሬ ነው የጀመሩት። ይሄን አይደለም። ስለዚህ ከቲክቶክ ሰዎች ውጡ በቃ። እኚህማ እኮ ልጆቻቸው ናቸው። ለግለሰባዊ አስተያየት ፍርድ ቦታ መስጠት፣ ፈቃድን ለአካል መስጠት፣ የተለየ ያልተለያየ ግን አንድ
ለግለሰባዊ አስተያየት ፍርድ ቦታ መስጠት፣ በቃ ሁሉን ነገር በሎጂክ መተንተን። ሎጂክ አያት አይደለም ግን ገደብ አለው። የአምላክ ሰው አሁን ሎጂካል ማድረግ እንችላለን? እንዴት ነው አምላክ ሰው የሆነው ሎጂካል ይሆናል? አይሆንም። ይሄ በእምነት የምንቀበለው ነው። ሎጂክ የቱ ጋር የምንጠቀመው ነው መለየት ያስፈልጋል። ምን ያደርጋሉ መሰላችሁ? ነገረ መለኮትን ከመቀደስ ከጉባኤ ቤትና ከአውደ ምሕረት አውጥቶ ከማን ይቅርታ፣ ነገረነትን ከመቅደስ ከጉባኤ ቤትና ከአውደ ምሕረት አውጥቶ ግለሰቡ ለብቻው ወደሚያሰላስልበት ቤተ መጻሕፍት ወስዶታል። በቃ በራሱ ቁጭ ብሎ ያነባል። የራሱን እምነት መጥቶ እዚህ ጋር ያንጸባርቃል። ለዚህ ነው አሁን አዶፕሽን እየተቀበሉ ያሉት ማለት። ስለዚህ ፍላጎት ያላቸውን የተለያየ ሙያ ባለቤት የሆኑ ሚስዮናውያንም ለዚሁ ሲባል ለብቻ መልምሎና በግለሰብ አይነት አሰልጥኖ ያሰማራል። ሚስዮናውያን የጀመሩት ይህንን ነው። በስምርት ጊዜ ያልተጻፈ ትውፊትን ሁሉ እንደ ተረት የማየት አዝማሚያ ተይዞ ነበር። ትውፊቶች ተደፍቀዋል። ዛሬ ፕሮቴስታንቱ ጋር የለም። ያልተጻፈ ሁሉ ተረት ተረት ነው አይሉ። ይህ እኮ ሚስዮናውያን እኮ የጀመሩት ነው። ዛሬ ቲክቶክ ዲቤት ስንጀምር ያመጣው ነገር የሰማው ነገር አይደለም። አሁን አንዳንዶቹ ሆሊ ትራዲሽን የሚቀበሉ ፕሮቴስታንት ዲኖሚኔሽኖች አሉ። ግን የዛ ሰዓት የነበሩት ሚስዮናውያን በስምሪት ደረጃ ያልተጻፈ ትውፊት ሁሉ እንደ ተረት የማየት አዝማሚያ ተይዞ ነበር። ትውፊቶች ሁሉ ተደብቀዋል። ያልተጻፈ ሁሉ እንዳልነበረ እንደ ተረት፣ በእነርሱ ኮሌጅ ያልተተረጎመ ሁሉ እንዳልተተረጎመ ተቆጥሯል። መዛኞቹ እነሱ በአቀራረቡ በየዘመናቱ የተለያይቶ በመዳረሻው አንድ ቢሆንም ባህልና ተሰባኪን ታሳቢ ማድረግ ረገድ የምዕራቡ ክርስትና የራሱ ያቀራረብ ዘይቤ አለው። የካቶሊኮችና ፕሮቴስታንቶች ይለያያሉ። ካቶሊኮች ኢንካልቸራይዜሽን ነው፣ የነሱ ደግሞ ኮንቴክስቹዋላይዜሽን ይባላል። ወንጌልን በአንድ የጸና ባህል ወይም ትውፊት ለማስረጽ የሚጠቀሙት ዘዴ ነው። ይህንን ምን ማለት ነው? ኢንካልቸራይዜሽን ማለትና ኮንቴክስቹዋላይዜሽን ብለ ፕሮቴስታንቶችና ካቶሊኮቹ ደግሞ ይህን ቃል የሚጠቀሙት ከምን አንጻር ነው እንመለስበታለን። የኦርቶዶክሳን የስብከት ወንጌል የተደነገገ ዘይቤና ዘዴ የለውም። የኛ ይሄ እነሱ ነው፣ የኛ ግን የለውም። ባካሄዱ የኛ ኦርቶዶክሳዊነት ቃላዊ ገለጣን ይሄ ቨርባል ዲስክሪፕሽን ከመከተል ይልቅ ምን እንደምንከተለው እኛ ህይወታዊ ኩነትን፣ ገቢርን፣ ፐርፎርማንስ ይከተላል። አሁን በቅዳሴ ጊዜ ለማስቀደስ አንድ ሰው የቴዎሎጂ የተማርክ ሰው ይባላል? ዲያቆን ነው ወይ ይባላል? ውዳሴ ማርያም ደጋን በቃል ትችላለህ ይባላል? መርጌታ ነው ይባላል? የቴዎሎጂ ምሩቅ ነው ይባላል? ኦርቶዶክሳዊ ስብከት ዘዴ አይደለም። ቅዳሴውን ለማስቀደስ ስንተኛ ክፍል ነህ አይባልም። ቅዳሴ ለማስቀደስ አንተ የትምህርት ደረጃ ዝቅተኛ ነው አይባልም። ብሔር አይታይም። ስለዚህ ቅዳሴውንና ተያይዞ የሚፈጸሙት ምስጢራትን ማዕከል ያደርጋል ኦርቶዶክሳዊ ስብከት ዘዴ። ስለዚህ ኢን ኦርቶዶክስ ሚሽን ቴዎሎጂ በእኛ ቤተክርስቲያን የስብከት ዘዴ ሚሽን ኢዝ ሴንተርድ ኦን ዲቫይን ሊትሬቸር። ለማስቀደስ፣ ለመጾም፣ ለመቁረብ ፊደል መቁጠር ግድ አይሆንም። ቢኖረው ጦር መጥፎ ነው አይደለም። ስለዚህ የበራለትና ያልበራለት፣ የገባውና ያልገባው፣ የተማረና ያልተማረ፣ የሰለጠነና ያልሰለጠነ፣ ከተሜና ገጠሬ የሚባል ክፍፍል እኛ ጋር የለም። ምንም እኮ እሳቸው አያውቁም። እሳቸው ምን መጽሐፍ ጥቅስ አያውቁም። ውጡ ከቅዳሴ አይባልም። አቶ ገሌ እኮ ስማቸውን ራሱ እኮ መጻፍ አይችሉም። ውጡ ባኮትን አይባልም። ለገሌ እኮ የገባው ነው እገሌ ያልገባው ነው አይባልም። እገሌ ተምሯል እገሌ ያልተማረ አይባልም። የሰለጠነ ያልሰለጠነ እገሌ እኮ የከተማ ልጅ እገሌ የገጠር ልጅ ነው አይባልም። በሚስዮናውያን ግን ያለ። ስለዚህ የኛ መሰረቱ ምን ያደረገ ነው? የኛ ኦርቶዶክሳዊ የስብከት ዘዴ ተልእኳችን ሴንተር ኦን ዲቫይን ሊትሬቸር ላይ አሁን በዚህ አጋጣሚ ስንማማር የእነሱና የኛ ምን እንደሚለይ ማወቅ አለብን። እነሱ ያልተጻፈ ትውፊት ሁሉ ምንድን ነው? ተረት ተረት ነው። የእነሱን ትምህርት የሚገባው ሰው የሚረዳ ሰው የገባው ነው የበራለት ነው፣ ያለው ያሌለው ያልገባውና ያልበራለት ነው። የእነሱን ትምህርት የሚከተል ከተሜ ነው፣ የእነሱን ትምህርት የሚቃወም ሰው ገጠሬ ነው። ስለዚህ ጥንቱን ሁሉንም በምልአት አቅራቢና አቃፊ ሆሊስቲክ ነው የኛ ቤተክርስቲያን። በአንድነት በድርገት መቁረብን ታሳቢ ያደርጋል። ድርገት ማለት በቅዳሴ ጊዜ አንድ መሆን አለ። ስለዚህ የአጸደ ስጋና በአጸደ ነፍስ ቅዱሳን አንድ ወደሆኑበት ህብረት መጨመርን የቁርባን አንድነት መፍጠርን ያመላክታል። ኦርቶዶክስ ስብከት ያለው ትኩረቱ ግለሰባዊነት ኢንዲቪጁዋሊዝም ሳይሆን ሰውነትን ፐርሰንሁድ ነው። የኛ ትኩረት እሱ ነው። ሰውነት ከግለሰብነት ይልቅ ተዛምዶን፣ ተአዛዚነትን እንደ ዘመነ ሐዋርያት
በማህበር መኖርን ታሳቢ ሲያደርግ ግለሰባዊነት ከማህበረሰቡ ተነጥሎ ለብቻ መቆምን፣ አጥር መስራትን የብቻ ወሳኝ መሆኑን ይይዛል። ይሄ ነው ዛሬ ያያችሁ ነው። ፕሮቴስታንቶች አንድ የሚያደርጋቸው ነገር ጠፍቷል። ይመጣል አንዱ ወላዲተ አምላክ አትባልም ይላል፣ እዚህ ጋር ደግሞ ትባላለች ይለዋል። ይመጣል አንዱ አዎ ክርስቶስ በምድር ላይ ሲመላለስ መለኮታዊ እንትኑ ተለይቷል ብሎ ይናገራል። አንዱ አረባ ካስታክል አይሰማም፣ አቋሜን ይላል። አይችሁ ለብቻ መቆም፣ አጥር መስራት፣ የብቻ መወሰን መሆን የኛ ፐርሰንሁድ ነው። ኢንዲቪጁዋሊዝም አይደለም። የኛ አንድ ሰው ከቤተክርስቲያን ተነጥዬ አስተምራለሁ ካለ ይመከራል፣ ይዘከራል፣ እምቢ ካለ ይወገዛል። እነሱ ግን ብቻው መቆም ይችላል። አንድ ሰው አይታል ፕሮቴስታንት ብቻ መቆም ይችላል። መብት ነው፣ እንደገባህ ነው። ፈቃድን ለአካል ሰጥተህ ሶስት ፈቃድ ብለህ እየተናገርክ ፕሮቴስታንት መሆን ትችላለህ። ብቻ ማንም ቢቃወም ራሱ ማንም ግለሰባዊነትን ከማህበረሰብ ነጥሎ ለብቻ መቆምን፣ አጥር መስራት፣ የብቻ ወሳኝ መሆን ይይዛል። ስለዚህ የስብዕና ብይኑ የመጽሐፍ ቅዱስ አራድና የስብከት ወንጌል ዘይቤ ላይም ተጽዕኖ አለው ይሄኛው። ስለዚህ እኛ የምናተኩረው ተዛምዶን፣ ተአዛዚነት፣ ከቅዱሳን ህብረት አለመለየት፣ ከአበው ትምህርት አለመለየት፣ እንደ ዘመነ ሐዋርያት በማህበር መኖርን ታሳቢ ያደረገ ዮሐንስ አፈወርቅ እንዳለው ደጅ ላይ ያለው የኔ ቢጤ ትተኸው ውስጥ መቅደስ የምትገባ ከሆነ ክርስቶስን አታገኘውም። አይቱ በጋራ መኖር፣ ተአዛዚ፣ መተሳሰብ መሰረት ያደረገ ነው። ኢንዲቪጁዋሊዝም አለም፣ ግለሰባዊነት አለም እኛ። ስለዚህ በኦርቶዶክሳዊ ዓለም ከሐዋርያትና ሊቃውንት ወዲህ በተለይም በመካከለኛው መቶ ክፍለ ዘመን ያለው ከስብከት ወንጌል አንጻር በዋናነት የወንጌል ሰባኪያን መነኮሳት ናቸው። ይሄ ሞናስቲክ ሚሽነሪስ የሚባሉ ናቸው፣ መነኮሳት ናቸው። ምን ማለት ነው? ማለት መነኮሳቱ አንድም ከሀገር ወደ ሀገር እየፈለሱ ከቦታ ወደ ቦታ እየፈለሱ ከነጋ ደግሞ አንድም ከቦታ ወደ ቦታ የተዘዋወሩ ወይም አህጉረ ስብከቶችን ተከፋፍለው ወይም ደግሞ ምዕመኑና ኢአማኒው ወዳሉበት እየመጣላቸው ስብከታቸውን ያከናውናሉ። በጣም ይህንን ያው ታውቃላችሁ፣ ተስዓቱ ቅዱሳን ለዚህ ምሳሌዎቻችን ናቸው እንጂ መነኩሴ ከገዳም ወጥቶ ይስበክ አይደለም እያለ ያለ። መነኮሳት ከሀገር ወደ ሀገር እየፈለሱ አንድም ከቦታ ወደ ቦታ የተዘዋወሩ ወይም ደግሞ አህጉረ ስብከቶችን ተከፋፍለው ወይም ደግሞ ምዕመኑና ኢአማኒው ወዳሉበት እየመጣላቸው እነሱ ወዳሉበት እየመጣ ስብከታቸውን ያከናውናሉ። ስቴፈን በተባለው ጸሐፊ ካፕላን የቀረበው የኢትዮጵያ መነኮሳትን የስብከት መሰረታዊያን በመውሰድ ተግባሩ በሁሉም ኦርቶዶክሳውያን ይሰራበት እንደነበረ የሚጠቁመው የስቴፈን ጋይስ ጽሑፍ የመነኮሳቱን የወንጌል እንቅስቃሴ ምን ይላል? ተጋድሎን፣ መጻተኛነት ማለት ከቤተሰብና ከትውልድ ቀየው መራቅ፣ መልአካዊ የንጽህና ህይወትን፣ መልአካዊ ነው የመልአክ ህይወት ነው ምንኩስና፣ ፈውስን፣ ከእንስሳና ከተፈጥሮ ተላምዶና አላምዶ መኖርን ያቅፋል ይላል ስቴፈን ሲጽፍ ማለት። እንግዲህ ይህም በቃል ብቻ ሳይሆን በድርጊትም በአረማመድም አርአያ ሆኖ ቃሉን በህይወት በማሳየት የሚገለጥ ነው። ይህ ሞናስቲክ ሚሽነሪ ነበር። ይሄ መቼ ነው? በመካከለኛው መቶ ክፍለ ዘመን የነበረው የኢትዮጵያ በኦርቶዶክሳውያን ዘንድ የነበረው የስብከት ዘዴ ነው። እሺ፣ ስብከት ወንጌል በኢትዮጵያ እንዴት የተስፋፋው? ይሄ በመካከለኛው ዘመን እነማን ናቸው የሚያስተምሩት ብያቸዋለሁ። የወንጌል ሰባኪያን እነማን ናቸው? መነኮሳት ነበሩ። ከሀገር ወደ ሀገር እየሄዱ ከቦታ ወደ ቦታ የተዘዋወሩ ወይም ደግሞ ሀገረ ስብከት አንተ በዚህ በኩል ሂድ እኔ በዚህ በኩል ሄዳለሁ እየተከፋፈሉ ወይም ደግሞ ምዕመኑ ወዳሉበት ቦታ እየመጣ ይማር ነበር። ይሄ ሲባል ግን በጣም የሚገርመው መነኮሳት በዛ ሰዓት የነበሩት መነኮሳት ተጋድሏቸው በጣም የሚገርም ነው። መጻተኛ ናቸው። ያ ማለት ከቤተሰብና ከትውልድ ቀየው መራቅ ርቆ ነው። መጻተኛ ነው። ከተማ ውስጥ አይኖርም። በዛ ነው መልአካዊ የንጽህና ህይወት ነበራቸው። ፈውስን ድውይ ይፈውሳሉ እያጠመቁ ከእንስሳና ከተፈጥሮ ተላምዶና አላምዶ መኖር። አራዊቱ አይበላቸውም፣ አንበሳው አይበላቸውም። ልክ እንደ አቡነ ገብረ መንፈስ ቅዱስ። ይሄ በመካከለኛው ዘመን የነበረው የመነኮሳት ኦርቶዶክሳን መነኮሳት ከሐዋርያትና ከሊቃውንት ወዲህ የመጡ አባቶች የስብከታቸው ዘዴ እንዲህ ነበር የሚያስተምሩት። እሺ፣ ስብከተ ወንጌል በኢትዮጵያ እንዴት ነው? በኢትዮጵያ የወንጌል መስፋፋት በሁለት መንገድ ተከናውኗል። የመጀመሪያው ምንድነው? ያለውን በማጽናት ወንጌል ያልደረሰበትን በማዳረስ በሁለት መንገድ፣ ወይ ያለውን ማጽናት፣ ሁለተኛው ደግሞ ባልደረሰበት ማድረስ። በደንብ ስሙ። እዚህ ጋር ሚሽነሮቹ ኢትዮጵያ ውስጥ በጣም ክፉ ስራ የሰሩት። በኢትዮጵያ የወንጌል መስፋፋት በሁለት መንገድ የተከናወነ። የመጀመሪያው ምንድነው? ያለውን ማጽናት። ሁለተኛውስ ወንጌል ያልደረሰበት ሄዶ ያላመኑትን ማሳመን፣ ማዳረስ ማለት ያ ያለውን ማጽናቱ አስቀድሞ በዘመነ አክሱም በተስዓቱ ቅዱሳን ኋላም በዘመነ ዘዋጌ በተነሱ እንደነ አቡነ ገብረ መንፈስ ቅዱስና ሕይወት ብነ ባሉ መነኮሳት ተከናውኗል። ምን የሚለው
ያለውን ማጽናት። በዘመነ አክሱም ተስዓቱ ቅዱሳን ታውቃላችሁ፣ እና አቡነ ገሪማ አይደለም፣ እና አቡነ ጴንጤሌዎን፣ እና አቡነ ሊቃኖስ። እኒህ ተስዓቱ ቅዱሳን ምን አድርገዋል? ያለውን ኦርቶዶክሳዊ አጸኑት። ስለዚህ እንደ አቡነ ገብረ መንፈስ ቅዱስና ሕይወት ብነ ባሉ መነኮሳት ተከናውኗል ያለውን ማጽናት። እዚህ ውስጥ መጽሐፍትን መተርጎም፣ አዳዲስ ድርሰቶችን መድረስ፣ የተዘጉ ቤተክርስቲያናትን ማስከፈት፣ ይህን ሲያደርጉ ተስዓቱ ቅዱሳን እችን በደንብ ያዩ። መጽሐፍትን ይተረጉማሉ፣ ያለውን እያጸኑ ነው ያሉት። ያልተረጎመውን ተርጉመው ተስዓቱ ቅዱሳን እና አቡነ ገብረ መንፈስ ቅዱስ እንደ ሕይወት ብነ የተባሉ መነኮሳት አዳዲስ ድርሰቶችን መድረስ፣ ከእንደገና የተዘጉ ቤተክርስቲያናትን ማስከፈት። እሺ፣ ከእንደገና ክርስቲያን ምዕመናንና ነገሥታትን መገሰጽ። ወልፈጥ ብሎ ግፍ የሚሰራ ንጉስም ከሆነ ምዕመንም እኮ ይገስጹ ነበር፣ አይፈሩም። እንደ ቅዱስ ዮሐንስ አፈወርቅ፣ ፕሮፌሰር ጌታቸው ያረፉት ማለት ነው። እነዚህን ሰባኪያን መነኮሳት ነባሩን የሚያጸኑ የሚደግፉ ሰባኪያን ሄልፒንግ ሚሽነሪ ሲሏቸዋል። ጌታቸው ኃይሌ ፕሮፌሰሩ ማለት ነው። ያው ምንጩ እዚህ መጽሐፉ እዚህ ላይ ያለላችሁ። ሌላኛው መንገድ ፕሮፌሰር ታደሰ ታምራት ወንጌልን ማስፋፋት ኢቫንጀላይዜሽን የሚሉት በኢአማንያን ሲሆን አንድም መነኮሳቱ አስበውና አቅደው በተለይም በግብፃዊ ጳጳስ አቡነ ያዕቆብ መራሂነት ሀገረ ስብከት የተከፋፈሉ ሄደውበታል። ሁለተኛው ሚሽን ምንድነው? ወደ አላመኑት መሄድ። የመጀመሪያዎቹ እና ማናቸው ያደረጉትን አቡነ ገብረ መንፈስ ቅዱስ እና እንደ ሕይወት ብነ የተባሉት መነኮሳት ያለውን ማጽናት። ወንጌል በሁለት ነው የተስፋፋው፣ ያለውን ማጽናት፣ ሁለተኛው ደግሞ ወንጌል ያልደረሰበት ደግሞ መስበክ። ሁለተኛው እንቅስቃሴ ምንድነው? መነኮሳቱ አስበውና አቅደው በተለይ በግብፃዊ ጳጳስ አቡነ ያዕቆብ መራሂነት ሀገረ ስብከት የተከፋፈሉ ሄዶበታል። ወደ አላመኑት ክርስትናን ወደማያውቁት አካባቢዎች ኢትዮጵያ ውስጥ ሄደው ሰብከዋል። ኢትዮጵያ ውስጥ መሄድ አንድም በነገስታቱ በግዞት መልኩ ሲላኩ በተጋዙበት ቦታ ያገኙትን የስብከት እድል ተጠቅመውበታል። ልክ አንድ ሰው እስር ቤት ሲታሰር እስር ቤት ሆኖ እንደሚሰብከው ማለት ነው። ሲጋዙም እነዚህ በተጋዙበት እዛ ቦታ ላይ ይሰብኩ ነበር፣ ያስተምሩ ነበር። አጥኞች፣ እነዚህ ስኮላሮች ማለት ነው፣ የኋለኞችን ግዞተኛ ሰባኪያን ይሏቸዋል። ግዞተኛ፣ ምክንያቱም ያው እነዚህ ምንድነው የተባሉት? ሄልፒንግ ሚሽነሪስ፣ የሚደግፉ ሰባኪያን ናቸው። እነዚህ የሚደግፉ ሳይሆን የተባሉት ግዞተኛ ሰባኪያን ተባሉ። እነዚህ ግዞተኛ ሰባኪያን ምንድን ናቸው? በቤተ ተክለ ሃይማኖት ጎላ ብለው ሲጠቀሱ በመኖር ደረጃ በቤተ ኤዎስጣቴዎስ ዘንድም አሉ። ምንድነው ዓላማቸው? በተጋዙ ቁጥር በተጋዙበት፣ ያ ማለት ወደ እስር ቤት፣ ወደ በረሃ፣ ወደ በጣም ሪሞት ኤሪያ ከንጉስ ጋር ወይ ደግሞ በተቀጡ ቁጥር ወደ ተቀጡበት ስፍራ እስር ቤት፣ ወህኒ ቤት በወረዱ ቁጥር እዛ አካባቢ ሄደው የማስተማር መስበት። ደቂቀ እስጢፋኖስና ፈላሾችም የቤተ እስራኤላውያን የሚባሉት በተጋዙበት ሁሉ አስተምሯቸውን በስብከት ለማስፋት ሞክረዋል። ያው ደቂቀ እስጢፋኖስ ባለፈው አንስተናል። ለእመቤታችንና ለመስቀል ስግደት አይገባም ብለው የሚያምኑ ፈላሾች ቤተ እስራኤላውያን ራሱም ጭምር ሲጋዙ፣ ያ ማለት ሲወገዙ በተጋዙበት ቦታ ላይ ያስተምራሉ። የመካከለኛው ዘመን በጎ የስብከት ወንጌል ጅምር ከግራኝ ወረራ ወዲህ ሲያንሰራራ አይታይም። ሰሜኑ ከደቡቡ ይቆራረጣል። አየህ፣ ግራኝ መሐመድ አንዱ ያመጣብን ነገር ምን የለውም፣ አልተንሰራራም። በሁለት መንገድ ነበር ስብከት የተላለፈው። የመጀመሪያው በምን ነበረ? ያለውን ማጽናት፣ ሁለተኛ ደግሞ ወዳላመኑት መሄድ። ግን ከግራኝ ወረራ በኋላ ግን ይሄ ነገር ነው። ሰሜኑ ከደቡብ ጋር ተቆራረጠ። አይቹ የግራኝ ወረራ አንዱ ያከናወነብን የደረሰብን ተጽዕኖ ይሄንን ይቆራረጠው። ትንሽ በሰርጸ ድንግል ጊዜ ብቅ ብሎ ነበር። የንጉሱ ዜና መዋዕል በዘመኑ እናሪያ ሰዎች መጠመቃቸውን ይተርካል። የእናሪያን ሰዎች ጥምቀትን ተቀበሉ፣ ከልባቸውን ወደዷት፣ እስከዛ ድረስ በዚች በጸናች እምነት አሉ በማለት። ስለዚህ ከግራኝ መራ በኋላ ስብከት ወንጌሉ አደጋ ውስጥ እየገባ መጣ። ሰሜኑ ከደቡብ ጋር መቋረጥ ጀመረ። አስከትሎ በዳንቾ የተባለው ንጉስ በአፄ ሰርጸ ድንግል የክርስትና አባትነት ዘማርያም ተብሎ ክርስትና መነሳቱን የበዳንቾ ዕቅበትን እቺ ጋር በዳንቾ የሚለው በተለምዶ አንድ ቅምጥ ስትሆን ዕቁባት ይባላል። ግን ዕቁባት ለብዙ እንጂ ለአንድ አይሆንም። ያ ማለት አንድ ሰው ከሌላ ሚስት ከደረበ ማለት ነው። በቃ በድብቅ ቅምጥ አለችው ይባል በአማርኛ። ስለዚህ በግዕዙ ዕቅብት እንበላት አይደል? ቅምጥ እንደማለት ነው። ዕቁባት ከተባለ ብዙ ናቸው የሚሆኑት። ስለዚህ በዳንቾ የሚባለው ሰውዬ ንጉስ ነው። በማን ጊዜ ነበረ ነው? በአፄ ሰርጸ ድንግል የክርስትና አባትነት ዘማርያም ተብሎ የክርስትና ስም መነሳቱን ይገልጻል። እቺ ቅምጧ ራሱ የበዳንቾ ቅምጧ ራሷ አብራ መጠመቋል ለእነ እሪያ ሰዎች የበዓላትና የስርዓት ቀኑና የተሰራላቸው ቢሆንም ሸክም እንዳልከበደባቸው ዜናው መዋዕል ይተርካል።
በተጨማሪ በዚሁ የንጉሱ ዘመቻ ቦሻሹም የተባለ የጉራጌ መስፍን የቅዱስ ጊዮርጊስ ዕለት በንጉሱ የክርስትና አባትነት ክርስትና ተነስቶ ስሙ ጊዮርጊስ እንደተባለ ተጽፏል። አጽሜ በጻፉት የኦሮሞ ታሪክም እናሪያ ሀዲያ ክርስትና ቀምሰዋል። ኦሮሞ በመካከላቸው በጎረፈ ጊዜ ተቆርጠው ተለዩ። ስለዚህ የቄሱ ልጅ ቄስ ሆነ፣ የጨዋው የወታደር ልጅ ጨዋ ይላሉ። ስለዚህ በዛ በጥንት ዘመንም ራሱ እነዚህ ነገስታት በተለይ ሰርጸ ድንግል እነ በዳንቾን እያጠመቁ እነ በጉራጌ ጊዜ የነበረው ቦሻሹምን እያጠመቁ በኦሮሞ ታሪክም ራሱ እናሪያ የሚባል ሀዲያ ክርስትና ቀምሷል እያሉ ያ ማለት ተጠምቋል እያሉ ይሄ ክራፍ የሚባለው አንድ የውጭ ሚሽነሪ ያለ እሱ ባኖረው ማስታወሻ ወላይታን ጨምሮ ከተለያዩ የደቡብ አካባቢዎች የመጡ ሰዎች በአካባቢው ከሰሜን ኢትዮጵያ የተቆራረጡ ክርስቲያኖች መኖራቸውን እንደነገሩት ደጋግሞ ጽፏል። ያው እንደምታውቁት በሰፈራ በምናምን የሰሜኑ የሀገራችን ክፍል ወደ ደቡብ ክፍል ይመጣ ነበር፣ ይታወቃል። ሁላችሁም ታውቁታላችሁ። የካቶሊካውያን የነ ማርሻል ዴ ሳልቪያክ ማስታወሻም ተመሳሳይ ድምዳሜ ያለው ይላል። በአማነጸር በንጉሥ ኃይለ ሥላሴ ዘመነ ምስፍናና ምናልባትም ከዚያ ቀደም ብሎ በተከናወነ የስብከተ ወንጌል ተልእኮ በሸዋና ዙሪያው በርካታ ኦርቶዶክሳውያን ነበሩ። መቼ ዘመን? በነ ንጉሥ ኃይለ ሥላሴ ዘመን። ክራፍ የተባለው ጸሐፊ የመጋቢት አቦ መጋቢት 5 ቀን 1834 ዓ.ም አስቡት በደንብ የውጭ ሀገር ጸሐፊ ነው። መጋቢት 5 አቦ ማለት ነው። በደንብ ስሙ። መጋቢት 5 ቀን ያው መቼ ነው? 1834 ዓ.ም ማይንድ ዩ ዓመታዊ ንግስ የሚያከብሩ ኦሮሞዎችን አግኝቶ ክራፍ የተባለው ኦሮሞዎችን አግኝቶ ስለ ክርስትናቸው ሲጽፍ ከአረሚና ከሙስሊም መለያ እንዲሆናቸው ከተጠመቁ በኋላ ማዕተብ እንደሚያስሩ እንደሚጾሙና እንደሚገረዙ ጽፏል። ስለዚህ ኦሮሞ ክርስቲያን አልነበር የሚባለው ክራፍ ነው የጠየቃቸው 1834 ዓ.ም ኦሮሞዎችን አግኝቶ ጠይቋቸው ስለ ክርስትናቸው ምንድን ያሉት ከአረማውያን ካላመኑትና ከሙስሊም መለያ እንዲሆናቸው ከተጠመቁ በኋላ ሳይጠመቁ አይደለም ከተጠመቁ በኋላ ማዕተብ እንደሚያስሩ ያውም ደግሞ ማዕተብ ማሰር ብቻ አይደለም እንደሚጾሙ እንደሚገረዙ ተጽፏል። በአጽሜ ዘመን ይሄንን ከፈለጋችሁ 169 ማለት እዚህ ጋር መጣ። የኛው ጆርናል ስታነቡ ታገኙታላችሁ ፔጅ 282 ላይ እዚህ መጋቢት 5 ቀን ክራፍ ቃለ መጠይቅ ያደረገላቸው 1834 ዓመት ነው የጠየቃቸው ኦሮሞዎቹ ተገርዘና ይሉ ነበር። ታዲያ ኦርቶዶክስ አሁን የመጣ ነው ለኦሮሞ ይባላል? ያው መጋቢት 5 1834 የነበሩ ናቸው። በጣም የሚገርመው ምዕመን ብቻ አልነበረም፣ ቄስም ነበረ። በአጽሜ ዘመን ትውልደ ኦሮሞ ካህናት ነበሩ። አሁን ከኦሮሞ ወገን ብዙ ክርስቲያን ሆነ፣ እንዲያውም ደብተራና ሰሞነኛ የሆነ ይገኛል አሉ ይላል 170 ላይ ፍጹም ወልደ ማርያም አጽሜ ገጽ 248 ላይ ተመልከቱ። ካህናትም ጭምር ነበሩ፣ ሰሞነኛ ነበሩ። አሁን ታዲያ በየሀገራችን የምናየው ጥላቻ ከቤት የመጣ ይመስላችኋል? እነዚህን የክርስትና መስፋፋቶች በስብከተ ወንጌል ወይም በተናጠል በካህናቱ በተካሄደ ጥረት ብቻ ሳይሆን የግዛት መስፋትን ተከትሎ በተፈጠረ ማህበራዊ መስተጋብር ጭምር የተገኙ ናቸው። የጎሳ መሪው ሲጠመቅ እንደምታውቁት ኢትዮጵያ ውስጥ የጎሳ መሪ ሲጠመቅ ህዝቡ ፈለጉን የሚከተልበት አጋጣሚ በጣም ብዙ ነው። ኢትዮጵያ ውስጥ ታውቃላችሁ። የጎሳ መሪ ተጠመቀ ማለት አብሮ የቸርች ፓስተሩ መጥቶ ሲጠመቅ እንዳለ ይሄ አሁን የምነግራችሁ ገና ሚሽነሪዎች ሳይገቡ 1834 ዓመተ ምህረት ላይ መጋቢት 5 አቦ ላይ ለንግስ የተገኙ ኦሮሞዎች ተጠምቀናል፣ አንገታችን ላይ ክር አስረናል፣ እንጾማለን ብለዋል። ስለዚህ 1834 አስቡት። በወለጋ አካባቢ ደግሞ እንምጣ። በወለጋ አካባቢ ባህል ውስጥ ያሉ እንደ ደመራ፣ የማርያም አራስ ጥየቃ የመሳሰሉ ልምዶች አካባቢው ከጥንት የክርስትና መዓዛ እንዳለው ጠቋሚ ተደርገው ይወሰዳሉ። ወለጋን የሚያቅሰው ማለት ነው። ካለዚህ ውስጥ ደመራ አለ አይደል? ታውቁታላችሁ። ወለጋ ላይ ደመራ እንዴት እንደሚከበር የማርያም አራስ ጥየቃ አለ እኮ አሁንም ድረስ ወለጋ ላይ። ግን አብዛኛው ወለጋ ግን ፕሮቴስታንት ነው። ማይንድ እነሱ ናቸው። ምን አለ? ሌላ ቤተ እምነት አለ። ዛት ማች ማለት ነው። ቀላል ነገር እንዳይመስላችሁ። ከየት አመጡት? ይሄንን የማርያም አራስ ጥየቃ ከየት አመጣ? ደመራ በዓል መከበር ከየት መጣ?
ወለጋ ላይ ማለት። በስብከተ ወንጌል ደረጃ ግን የተጠናከረ እንቅስቃሴ የተካሄደው አስቀድሞ በተራ የጎጃም ቀሳውስት፣ በኋላም ደግሞ የንጉሥ ተክለ ሃይማኖትና የራስ ጎበና ዘመቻ ተከትሎ በጎጃምና ሸዋ ካህናት ነበር። አይ ቲንክ ግልጽ እየሆነላችሁ ያለ ይመስለኛል። አሁን ያለው ነገር እንዴት ተደርጎ ስርጭቱ እንዴት እንደነበረ፣ ባህሉ ምን ይመስል እንደነበረ በተወሰነ መልኩ እየተረዳችሁት ያለ ይመስለኛል፣ ለምትሰሙ ሰዎች ማለት ነው። ግልጽ ነው ግን ሀሳቡ። ታዲያ ይህች መጽሐፍ ቅመም አይደለችም? ለዚህ ነው ብዙ ጊዜ ይህንን ነገር በሚገባ ባለማወቃችንና ባለመረዳታችን ምክንያት ጥፋቶች የሚከሰቱትም ለዚህ ይመስለኛል። ወለጋ ሌላ ሙስሊምና ፔንጤ አድርጎ መፍጠር፣ በቃ ሌላ አድርጎ መፍጠር። መገረዝ የሚለው በአብርሃም ወንዶችን ማለት ነው። በኢትዮጵያ እንደምታውቁት ወንድ ልጅ በ8ኛው ቀን ይገረዝ የለ ከብሉይ ኪዳን የመጣው። ከዛ ግን ያው ባህል ሆኖ ቀረ ማለት ነው። ግን በብሉይ ኪዳን ዘመን አንድ ሰው የአብርሃም ዘር ለመባል ወንዶች ሁሉ በተወለዱ በ8ኛው ቀን ይገረዙ ነበር። ከዛ በኋላ ግን ያው በአዲስ እንደምታውቁት መገረዝም አለመገረዝም ከድነት ጋር አይገናኝም፣ ታውቃላችሁ። ከዚህ በዛ አሁን ግን ኢትዮጵያን ሁላችን እንገረዝ፣ አሁንም ድረስ እንገረዛለን ወንዶች አይደል? ግን ከድነት ጋር ይገናኝ ብለን አይደለም። ስለዚህ ክርስትና ሲነሱ ያኔም አብሮ ይገረዙ ነበረ እንጂ ከድነት ጋር ተባብሮ ተስማምቷል ተብሎ አይደለም። እና አሁን ይህንን ታሪክ እንዴት አድርገን ነው በእኛ ቤተክርስቲያን ትምህርት በዝርዝር ምናየው የሚለውን ላሳያችሁ። ተመልከቱ እንደሚል እንግዲህ አስቡ። በወለጋ ውስጥ ያሉት ባህሎች እንደ ደመራ፣ የማርያም አራስ ጥየቃ የመሳሰሉት ነገሮች አሉ። ግን በስብከተ ወንጌል ደረጃ ግን የተጠናከረ እንቅስቃሴ የተካሄደው አስቀድሞ በተራ በሆኑ የጎጃም ቀሳውስት፣ ተራ ማለት ያው ሹመት አለቃ አይደለ ለማለት ነው እንጂ ቀሳውስት እየናቀ አይደለም። ሊያገለግሉ የመጡ ሳይሆን በተለያየ ምክንያት ወደ ጎጃም ከጎጃም የመጡ ቀሳውስት፣ በኋላም ደግሞ የንጉሥ ተክለ ሃይማኖትና የራስ ጎበናን ዘመቻ ተከትሎ በጎጃምና ሸዋ ካህናት ነበረ። የደጃች ጆቴ ልጅ የሆኑት ወይዘሮ አስካለ የኦርቶዶክስ ክርስትና ከዘመቻዎቹ በፊት በወለጋ እንደነበረ ለአጥኚዎች በቃል ተናግረዋል። ስለዚህ ኦርቶዶክስነት በወለጋ ባዕድ አይደለም። ለመስፋፋቱ ምክንያቶችን እነ ዶክተር ነጋሶ ሲዘርዝሩ የኦሮሞ አንደኛ የኦሮሞ ነባር ባህላዊ ሃይማኖት መዳከም፣ ሁለተኛ የአካባቢው መሪዎች ቀድሞ መጠመቃቸው፣ ሶስተኛ ካህናቱ ለአዳዲስ ጥሙቃን ስርዓት አለማክበዳቸውና ነባር ልምዶችን በአንድ ጊዜ ከማህበረሰቡ ነቅለው ለመጣል አለመቸኮላቸው አስተዋጽኦ ማድረጉን መዝግበዋል እነ ዶክተር ነጋሶ ማለት። ስለዚህ ለዛ አካባቢ ሰው እንዲጠመቅ ለጥምቀት ልቡን እንዲከፍት ካደረጉት ምክንያቶች ሶስቱን ነጋሶ ነው ያብራሩት። ይሄን የኦሮሞ ነባር ባህላዊ ሃይማኖት እየተዳከመ መጣ። ከዛ ደግሞ የአካባቢ መሪዎች ቀድሞ መጠመቅ ጀመሩ። ልክ መሪው ደግሞ ሲጠመቅ እንደምታውቁት ተከታዮቹ አብረው ይጠመቃሉ። ከዛ ካህናቶች ደግሞ ካጠመቁ በኋላ እያንዳንዱ ባህል ውስጥ ያንዳንዱ ቋንቋ ላይ ባዕድ አሉ፣ ልማዳዊ ነገሮች አሉ። ጨሌ የሚመለክ ዛፍ ማምለክ ብዙ ነገሮች አሉ፣ ልማዳዊ በዛም ባህሎች አሉ። ደግሞ ስርዓትም ደግሞ አለ። ለምሳሌ በኦሮሞ ባህል የገዳ ስርዓት አለ። መጀመሪያ የገዳ ስርዓታችሁ ትታችሁም ተጠመቁ አላሏቸው። ምክንያቱም የክርስትና ዓላማ የሰዎችን የባህል የአኗኗር ዘይቤ መቀየር ስላልሆነ። ቻይና ሄደን አሁን ኑሯቸውን አለምንቀይረው፣ ግን መጥፎ ግብሮች ካሉ ይሄ ጣዖት ማምለክ፣ ይሄ ግብር መገበር፣ ሄዶ አምልኮ ማምለክ፣ እነዚህ ነባር ልምዶችን በአንድ ጊዜ ደግሞ እስከ ማህበረሰቡ ነቅለው ያወጡ። አይ መጀመሪያ ልማዳችሁ ተዋላላቸው። ይሄ በጣም አስተዋጽኦ አድርጓል። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ሊቃውንት ዘንድ ለስብከተ ወንጌል ማዕከልነት የሚመረጡ በወንጌል ያላመኑና ያልተጠመቁ ማህበረሰቦች ነበሩ። በእኛ ቤተክርስቲያን ለወንጌል ማዕከልነት የሚመረጠው ማን ነበረ? ያላመኑና ያልተጠመቁ ማህበረሰቦች ነበሩ። የእምነት መስፋፋት ሂደቱ የመንግስት ግዛት ሲሰፋ አብረው ለወታደሩ በድንኳን ቀድሰው በማቁረብ መንፈሳዊ አገልግሎት በሚሰጡ ተጓዥ ካህናተ ደብተራ በኩል ቤተክርስቲያን ያለው ግንኙነት ሲላላ የካህንን እጅ እንደ ካህን ቆጥረው ክርስትናውን ለማስቀጠል በጣሩ የደቡብና የደቡብ ምዕራብ ኢትዮጵያ ክርስቲያኖች አማካኝነት ተከናውኗል። ቀላል አልነበረም። በደቡብ ህዝብ ላይ የነበረው ደቡብ ምዕራብ የነበረው ህዝቡ ክርስትናውን ለማስፋፋት ያደረገው ጥረት እንግዲህ በኋለኛው ዘመን የመጡ የካቶሊክና የፕሮቴስታንት ሚሽነሪዎች በዚህ መንገድ ተጠብቆ በቆያቸው የክርስትና መዓዛ ያልተለየው ማህበረሰብ ላይ ነው የሚሰማሩት። አየህ፣ ከዚህ በኋላ ነው የመጡት።
አየህ፣ በወለጋ የነበረውን ነገር ከተሰራ በኋላ ነው የወለጋን ህዝብ እንዳለ ፕሮቴስታንት ያደረጉት ሚሽነሪዎች። ወለጋ ላይ የነበረው ክርስትና ይታወቃል፣ ኦርቶዶክስነት ይታወቃል። በኦሮሞ ባህል ላይ የነበረው የኦርቶዶክስ ባህል ይታወቃል። ዛሬ ሌላ ጥላቻ ተነስቶበት ሃይማኖቱ የአማራ ነው ብለው ህዝቡ እንዲጠላ በማስቻል ደረጃ ኢቭን በደቡብና ደቡብ ምዕራብ ኢትዮጵያ ክርስቲያኖች አማካኝነት ስብከቱ እንግዲህ ሲሰራጭ ሁሉ ነበር። ዛሬ ግን ኦርቶዶክስ ለደቡብ ምኑ ነው እያሉ የተሐድሶ መናፍቃንም የፕሮቴስታንት ወገኖችም ሙስሊሞችም ጭምር አንተ የደቡብ ሰው ሆነ እንዴት የአማራ ሃይማኖት ትከተላለህ እያሉት ይሄ ሁሉ ወንጌል በተሰበከበት ይሄ ሁሉ ትምህርት በተጠመጥሙቃን ባሉበት ነው ሚሽነሪዎች ካቶሊኮችና ፕሮቴስታንቶች የመጡት። ስለዚህ ሚሽነሪ ስንል ካቶሊክንም ጭምር ነው፣ ፕሮቴስታንትንም ጭምር ነው። ምን ጀመሩ እነሱ? ያለውን በማጽናት ወይም ኢአማንያንን ወደ አሚነ ክርስቶስ በመመለስ አልጀመሩ። እንዲህ አላደረጉም። በጣም አደገኛ ነበሩ ሚሽነሪዎች። ያለውን አይደለም ያጸኑት፣ ኢአማንያን አይደለም ወደ አሚነ ክርስቶስ በመመለስ ያልጀመሩ። ምንድን ያደርጉት? በኢትዮጵያ የክርስትና ምልክት አለ ብለው ያምናሉ ሚሽነሪዎች ማለት ነው። ግን ይላሉ ክርስትናው ተዛንፏል፣ ተቀይጧል። ስለዚህ የኢትዮጵያ ቤተክርስቲያንን አጽንተንና አድሰን እንወርሳለን የሚል ተመሳሳይ ቅኝት ተከትለዋል። አየህ አደገኛነታቸው። ከነ ህንፃው እንውረሰው። ልክ አሁን እንደ ዘመኑ አይነት ፕሮቴስታንት በመንገድ ሞንታርቦ እየሰበኩ መውሰድ ሳይሆን አለ የክርስትና ምልክት አለ። አይተንቆላቸው መጽሐፍ ቅዱስ ይዟል ሰው፣ ተጠምቋል ሰው፣ ክርስቶስን ያውቃል ሰው። ምን ብለው ያምናሉ? በኢትዮጵያ የክርስትና ምልክት አለ ነው የሚሉት። ግን ክርስትናው ተዛንፏል፣ ተቀይጧል። ስለዚህ ምን ያደርጋሉ? የኢትዮጵያ ቤተክርስቲያንን አንጽተን እና አድሰን ነው የሚሉት። ሊያነጹ ማለት ነው። እኛ ቆሸሸን እንወርሳለን የሚል ተመሳሳይ ቅኝት ነበራቸው። በዚህ ቅኝት የጀመሩት ጉዞ ካቶሊካውያን ምን አስከትሎ ምን ተምረው ምን ተለዋጭ ሐሳብ ይዘው እንደመጡና ከ19ኛው ክፍለ ዘመን ጀምሮ በስፋት መምጣት የጀመሩት ፕሮቴስታንታውያን የነበራቸው ዘይቤና የብሔራውያን ሊቃውንት ምላሽ በዚህ ምጥን መጽሐፍ ተዳስሶ አይደል። ስለዚህ ዛሬ ምና ይሄንን ነው። ስለዚህ ሚሽነሪዎች ምን ብለው ነው የሚያምኑት? ሁላችሁም መያዝ ያለባችሁ የክርስትና ምልክት አለ ኢትዮጵያ ውስጥ። ክርስትናውን ግን አንጽተ ነው ይሄ የተዛነፈው የቆሸሻውን እንግዲህ የሚያጸኑት እነሱ ናቸው። አድሰ ነው እንወርሳለን። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትባለው ቤተክርስቲያን ባለችበት ሙሉ ህንፃ ቤተክርስቲያኑ የኦርቶዶክስን ሙሉን ቸርች እናደርገዋለን ከነ ህንፃው ከነ ሰው። ለምዶ ምልክት አለ ያሉት ይሄን ሁሉ አዩዋ። በደቡብ ኢትዮጵያ የነበረውን ህዝብ አዩት። በኦሮሚያ ክልል በወለጋ የነበረውን ሰው አዩት። ዛሬ አንዳንድ ሰዎች ኤሊቶች እየተነሱ ምን እንደሚሰሩ ደግሞ በኋላ እናያለን። እሺ ኢትዮጵያና የኢትዮጵያ ቤተክርስቲያን በሚስዮናውያን ምጽአት ዋዜማ ምን ሆኑ? ካቶሊካውያን እና በመጠኑ ፕሮቴስታንታውያን በመዓልም ጴጥሮስ አማካይነት በ16ኛው ክፍለ ዘመን ካደረጉት ሙከራ በኋላ ኢትዮጵያ ለምዕራባውያን ዝግ መሆኗ ክሎዝድ ፖሊሲ መከተሏን ተደጋግሞ ተነግሯል። ምንድነው ክሎዝድ ፖሊሲ ማለት? በእርግጥ ለመላው ዓለም ዝግ አልነበረችም። ግን ምንድነው ለነሱ የተዘጋ ሁሉ ዝግ ነው። የእነሱን ወንጌል ከተቃወምክ ጸረ ወንጌል ነህ። እነሱ እንዳይገቡ ከከለከልክ ለዓለም ዘግተሃል ማለት ነው። ስለዚህ ይላሉ ክሎዝድ ፖሊሲ ነው ያላት፣ ዝግ የሆነ ፖሊሲ ነው ያላት ይላሉ። ይኸው እዚህ ጋር ሲያወራው በአመን በእነሱ ትርጓሜ ግን ከምዕራቡ ያልተገናኘ ሁሉ ከዓለም ያልተገናኘ ስለሚመስላቸው ከዚያ ጊዜ ጀምሮ ያለውን ዘመን ዝግ ፖሊሲ ይላሉ። መቼ? በ16ኛው ክፍለ ዘመን በቃ ኢትዮጵያ ዝግ ፖሊሲ ነው ያላት ይላሉ። በቃ የእነሱ ፕሪንሲፕል ምንድነው? እኛ የምትቀበል ከሆነ አቃፊ ነህ፣ ኦፕን ፖሊሲ ነው ያለ። እኛ የምትቃወም ከሆነ ግን ክሎዝድ ፖሊሲ ነው ያለ ይላሉ። ስለዚህ ኢቭን ከውጭ ጋር ያለ የሚኖረን የግንኙነት መስመሩ ራሱ የተዘጋው ለሚስዮናውያን ነበረ። ለባለ ሀብቶች አለም የተዘጋው። እውቀትን፣ ሕክምና፣ ቴክኖሎጂ ለሚያሰርጹብን ሰዎች አለም የተዘጋው። ሚስዮናውያኑ በ16ኛው መቶ ክፍለ ዘመን በፈጠሩት ሀገር አቀፍ ሁከትና ጦርነት የተነሳ ከድንበር እንዳያልፉ ታግደው ነበር። ሁከት እኮ ነበር ኢትዮጵያ ውስጥ ታውቃላችሁ። ለዚህ አሁን ሐዋሳ ገብርኤል በነገበጋሾ የተጀመረ መስላችሁ ነው? የተሐድሶ ናፍቃን ተሐድሶ ይውጥልን ብሎ በቤተክርስቲያን ሁከት መነሳ አሁን የተጀመረ መስሏችሁ ነው? በ16ኛው ክፍለ ዘመን ማይንዲው ሀገር አቀፍ ሁከት እኮ የተነሳው ይኸው ሀገር አቀፍ ሁከትና ጦርነት ተነስቶ ነበር። ከድንበር እንዳያልፉ ወጥተዋል። ግን ማዕከላዊ መንግስቱ የተዳከመ ሲመጣ በተለይ ደግሞ በዘመነ መሳፍንት ብቅ ብቅ ማለት ይጀምራሉ። ማዕከላዊ መንግስት ሲዳከም ያ ታግደው የነበሩት ሚስዮናውያን ወደ ሀገር መብቃት ጀመሩ። ለምሳሌ በ1820ዎቹ የነበረችው ኢትዮጵያ ምን እንደምትመስል አሳያችሁ። ይዋት በ18 ስንት 20ዎቹ የነበረች ኢትዮጵያ ዋና ዋና መገለጫዎች በዋናነት የሚከተሉት ይመስላሉ። 1820ዎቹ ስልጣን የሌለው የይስሙላ ንጉስ የነገሰባት፣
ሁለተኛ የንጉስን ስልጣን ጠቅልሎ የያዘ መስፍን የሚዘውራት። ሶስተኛ የማያቋርጥ የእርስ በርስ ውጊያና አካባቢ መቧደን የበዛበት። የአሁኑ ዘመን አይመስል ይህ እኮ 1820ዎቹ ያለ። አራተኛ በማዕከላዊ መንግስቱ በአጥኞች ቋንቋ የዳር ሀገር ኃይል የሚባለው እስልምና የገነነባት። አምስተኛ የፖለቲካ ትብብርና ግንባር ቶሎ ቶሎ የሚቀያየርባት። ስድስተኛ የመንግስት ስልጣንና ቁጥጥር አባይ ማዶ ብቻ የተንጠለጠለባት። ሰባተኛ ድንበሩ ከቀድሞ ዘመን ይልቅ ጥበቃው የላላበትና ቅኝ የገዢዎች በቀይ ባህር ዙሪያ ያንዣበቡበት። ስምንተኛ የጳጳሳት ኃይልና ተሰሚነት ቀንሶ ቤተክርስቲያንን በአስተምሮ ክፍፍልና በመሪ እጦት እንዲሁም በቤተ መነኮሳት የክፍፍል ቀውስ የምትታመስበት ጊዜ ነበረ። መቼ? 1880ዎቹ። ይሄ ለጠላት አይመችም? ይሄ አይመችም ነው 1880ዎቹ። አውሮፓ ምን ላይ ነበሩ 1880ዎቹ? የሚገርም እንቅስቃሴ ላይ 1880ዎቹ ኢትዮጵያ እንደዚህ ነበረች። ስልጣን የሌለው የይስሙላ ንጉስ የነገሰባት። ንጉስ አለ ግን ስልጣን የለው፣ ምንም ማድረግ አይችልም። የንጉሱን ስልጣን ጠቅልሎ የያዘ መስፍን የሚዘውራት፣ የጎበዝ አለቃ የበዛበት፣ በየሰፈሩ የማያቋርጥ የእርስ በርስ ውጊያና አካባቢ መቧደን የበዛባት ሪል። አሁን ኢትዮጵያ ወደዚህ ተመለሰች ይመስላችኋል? 1880ዎቹ ተመለሰች ይመስላችኋል? እሺ። በአንጻሩ በአውሮፓ የምስራቅ ኦርቶዶክሳውያን እና የኦሪየንታል ጥንታውያን ቤተ ክርስቲያናት ማዕከል ያደረገ እንቅስቃሴ በተደራጀ መልኩ የተጀመረ ጊዜ ነበር። በአንጻሩ ደግሞ ይገርም አውሮፓ ላይ የምስራቅ ኦርቶዶክሳውያንና የማን የኦሪየንታል ጥንታውያን ቤተ ክርስቲያናት ማዕከል ያደረገ እንቅስቃሴ በተደራጀ መልኩ የተጀመረበት ጊዜ ነበር 1820ዎቹ። ይሄ እንግሊዛውያን የሚመሩት እንደ አውሮፓውያን አቆጣጠር በ1799 የተመሰረተው ቸርች ሚሽነሪ ሶሳይቲ ሲኤምኤስ የሚባለው ከሲዩዞ የባዚል ኢቫንጀሊካል ሚሽነሪ ሶሳይቲ ጋር እንደ አውሮፓውያን አቆጣጠር በ1822 ግንባር ፈጠረ። ይሄ የእንግሊዛውያን ከማን ጋር? ከሲዩዞ ጋር። የግንባሩ መዳረሻ ወደኋላ ኦሮሞንና ደቡብን የረጅም ጊዜ ዓላማ ከማድረጉ በፊት የቀደመ መነሻ ዓላማው ኦርቶዶክሳውያንን ሃይማኖት ማስቀየር ሳይሆን በክርስቲያናዊ ወንድማማችነት መንፈስ በወንጌል አነቃቅቶና አድሶ፣ አየህ ተንኮላቸው መቀየር አይደለም፣ ባለህበት አንቃው። አሁን ያለው ኦርቶዶክስ ስብከት ቀርፋፋ ነው፣ የፋራ ነው። አነቃቅቶና አድሶ አንድም የኦቶማን ቱርክና እስልምና ለመቋቋምና የበላይነትን ለመንጠቅ ሲመጡ ምንድነው የመጡት? ግድ የለም እንደኛ ፕሮቴስታንት ሁኑ፣ ኦቶማን ቱርክ እየመጣ ነው። እንደኛ ፕሮቴስታንት ከሆናችሁ እኛ አውሮፓውያን ሚሽነሪዎች እናግዛችኋለን፣ ኦቶማን ቱርክ ከመጣ ግን ያሰልማችኋል። አይታል ከጥቃት ልንከላከል ምን ችግር አለው ታዲያ? ከጥቃት ሊከላከሉን ከፈለጉ የእኛን ኦርቶዶክስ አይነት አያከብሩልን? የግድኛ እነሱ ከኦቶማን ቱርክ እንዲከላከሉ በመሳሪያ እንዲያግዙን እኛ በእስልምና እንዳንወረር የግድኛ እንደነሱ ሚሽነሪ ፕሮቴስታንት ወይም ካቶሊክ መሆን ነበረብን? አንድም አረማዊዋ አፍሪካ በኢትዮጵያ ቤተክርስቲያን በኩል ክርስትናን ማንሳት ነበር። ሌላ ሁሉ የአፍሪካ ሀገር አረማዊ ነው፣ እግዚአብሔር ናቅ። ግን በምን በኩል አሉ? በኢትዮጵያ በኩል ማንሰራራት። ሚስዮናውያኑ የኦሪየንታል ቤተክርስቲያናትን ለመድረስ ግብፅ ላይ ከተሙ። ሚስዮናውያን እኮ የኦሪየንታል ቤተክርስቲያናትን ለመድረስ ነው ግብፅ ድረስ የከተሙት። በዚያ ሳሉ ስለ ኢትዮጵያ ሁኔታ አጠኑ። ሚስዮናውያን የት እያሉ? ግብፅ እያሉ ስለ ኢትዮጵያ ሲያጠኑ ኢትዮጵያ ውስጥ ያለው መንግስት ይሄ ነው። ስልጣን የሌለው የስሙላ ንጉስ የነገሰባት፣ የስልጣን ንጉሱ ጠቅልሎ የያዘ መስፍን የሚዘውራት ናት። የማያቋርጥ እርስ በርስ መወጊያ በየቦታው አለ። በየቦታው አንተ ውጣ አንተ ገባ የሚባል አካባቢ መቧደን አለ። የስፍራ አለቃ በጣም የበዛበት ነው። ማዕከላዊ ሆነ በማዕከላዊ መንግስቱ አጥኞች ቋንቋ የዳር ሀገር ኃይል የሚባለው እስልምና የገነነባት ናት። የፖለቲካ ትብብርና ግንባር ቶሎ ቶሎ የሚቀያየርባት ናት። ደግሞ የመንግስት ቁጥጥር ያለው ደግሞ እስከ አባይ ማዶ ድረስ ነው። ከዛ በኋላ መንግስት የለም። ብትገደል ብትሞት የሚያስቆምልህ የለም። ድንበሩ ከቀድሞ ዘመን ይልቅ ጥበቃው ያላበት ነው። የዛ ሰዓት ደግሞ የእኛ ቤተ ክህነት የጳጳሳት ኃይልና ተሰሚነት ቀንሶ ቤተክርስቲያን በአስተምሮ ክፍፍልና በመሪ ጦት እንዲሁም በቤተ መነኮሳት የክፍፍል ቀውስ የምትታመስበት ጊዜ ነበር። ስለዚህ ሚስዮናውያኑ ግብፅ ሲመጡ ይህን በደንብ አጠኑት። በቃ ክፍተት እንዳለ አዩ። ከዛ በሰልፍ መጡ። እነማን እዚህ ጋር በደንብ ስሙ። ፕሮቴስታንቶቹ እነ ሳሙኤል ጎባት እና ኩግለር፣ ክርስቲያን ኩግለር ጳጳስ ለማምጣት ከኢትዮጵያ ወደ ካይሮ ከተላከው ልዑክ ጋር ተቀላቅለው በኢየሩሳሌም የኢትዮጵያን ገዳማት በማቅናት አማርኛ ሲያጠኑ ቆይተው ጭራሽ አማርኛ አጠንተው
አሊ ከተባለ የሳባ ጋዲስ ልዑክ መሪ ጋር እንደ አውሮፓውያን አቆጣጠር በ1829 ትግራይ ገቡ። እነማን? እነዚህ እነ ሳሙኤል ጎባት፣ እነ ኩግለር። ሚሽነሮች የት ነው የገቡት? ግብፅ። ግብፅ ሲሄዱ ስለ ኢትዮጵያ በደንብ አጠኑ። ይሄ ሁሉ ክፍተት እንዳለ ተረዱ። ከዛ ደግሞ ኢትዮጵያን ደግሞ እንደምታውቁት ጳጳስ ለማምጣት ግብፅ ሲሄዱ ከነዚህ ኢትዮጵያን ጋር ተገናኙ። እነዚህ ሰዎች እነ ሳሙኤል ጎባት፣ እነ ኩግለር ጳጳስ ለማምጣት ኢየሩሳሌም ሲሄዱ ማነው ግብፅ ሲሄዱ ተገናኙ። ከዛ ኢትዮጵያ ገዳማት ሄዱ ኢየሩሳሌም። ስለዚህ ጳጳስ ለማምጣት ከኢትዮጵያ ወደ ካይሮ ከተላከው ልዑክ ጋር ተቀላቅለው አይገርሙም? በኢየሩሳሌም የኢትዮጵያ ገዳማት በማቅናት አማርኛ ሲያጠኑ ቆይተው፣ ምክንያቱም ኢትዮጵያ ሲገቡ የሚያስተምሩት በአማርኛ ነው። አየህ፣ ሚሽነሪ ከፈለገህ አንተን ገዳምም ይገባል። እንኳን ኢትዮጵያ ገዳማት በኢየሩሳሌም የሚገኙ የኢትዮጵያ ገዳማት እኮ ነው የገቡት አማርኛ ሳይጠኑ ቆይተው። ሳባ ጋዲስ ልዑክ መሪ ጋር 1829 ትግራይ ገቡ። እነሱ ስለ ኢትዮጵያ የቱን አጥንተዋል? ግብፅ ላይ ያሉ አጥንተዋል። ስለዚህ ከኢትዮጵያ ወደ ካይሮ ሲሄዱ ጳጳስ ለማምጣት ኢትዮጵያን ሲሄዱ ከእነሱ ጋር ተገናኙ። ከዛ ወደ ኢየሩሳሌም የሚገኙ የኢትዮጵያ አዳዴር ሱልጣን ገዳም ገቡ። አማርኛ በደንብ ለምደው 1829 ላይ ሚሽነሪዎች ትግራይ ገቡ። ፕሮቴስታንቶቹ ለኢትዮጵያ በተመደቡ በ10ኛው ዓመት እንደ አውሮፓውያን አቆጣጠር በ1839 የ29 አይደል 10 ተጨምሩበት 1839 ካቶሊካዊው አባ ያዕቆብ የአቢሲኒያና አካባቢው ሐዋርያ ተብለው በጥብቅነት ሮም ተሰይመው አድዋ ደረሱ። ተመልከት፣ ፕሮቴስታንቶቹ 1829 ገቡ። ይኸው እነሱ በገቡ በ10ኛው ዓመት ደግሞ ካቶሊክ ደግሞ መጣ። ማን ተብሎ? አባ ያዕቆብ የሚባል ያው የዛን ጊዜ ኢትዮጵያ ብሎ ነው የሚጠሩት የአቢሲኒያና አካባቢው ሐዋርያ ብለው። እነሱም ተሾሙ። የት መጡ? አድዋ። መቼ? 1839። እኚህ ከላይ የዘረዘርናቸው እነዚህ ድክመቶች አያችሁ፣ እነዚህ ድክመቶች ምን ሆኑ? ድክመትና መለያየት ውስጥ የነበሩ መሳፍንትና ቤተክርስቲያን እንደ ቀድሞ ጊዜ ሚስዮናውያኑን ለማጥናትና ለመመዘን የሚያስችል የተማከለ አቅምና አንድነት አልነበራቸው። ሊቃውንቱ የኛዎቹ ማለት ነው ውስጣዊ የነገረ ክርስቶስ፣ የሚስጥረ ሥላሴ፣ የነገረ ምጽአት፣ የነገረ ማርያምና ልዩ ልዩ አስተምሮና ትርጓሜያት ክርክር ዝለት ፈጥሮባቸው ስለነበረ የውጭ ድምፅን መስማትንም ሆነ ማማተር ጀምሮ ነበር። ከዛ ሌሎቹን ይፈውሳሉ የተባሉና ስመ ጥሩ ከነበሩ የአውሮፓ ሚሽነሪዎች ጋር አበይት የነገረ መለኮት ጉዳዮችን እንደ ቀላል ሲነጋገሩ ከታች የምናያቸው ሊቃውንት በውስጣዊ ፍትጊያ ቆስለው እንኳን ሌላውን ሊፈውሱና ወደ አሚነ ክርስቶስ ሊያመጡ ለራሳቸው ፈውስን የሚሹ መስለው ታዩዋቸው። አየህ፣ ሁል ጊዜ ውሳጣዊ መባላት ካለ፣ ውሳጣዊ የሆነ የመንግስት መዳከም ካለ ይሄ ለነሱ ተመቻቸው። አማርኛ አጥንተውልህ መጡ። ኢየሩሳሌም ሄደው ፕሮቴስታንቶቹ በ1829 ትግራይ ገቡ። ጭራሽ ደግሞ በካቶሊክ የተሾመው ሰውዬ ደግሞ ሮም ተሾሞ አድዋ ደረሰ። እሺ፣ በጣም ተንኮላቸውን ተመልከቱ። ሚስዮናውያን የምንታዊ ዘይቤ አቃፊና ነቃፊ። ሚስዮናውያን ስንል ማና ማን እያልን ነው? ቀደም እንዳልኳቸው ካቶሊክንም ፕሮቴስታንቶችንም አንድ ላይ ነው እያልን ያለን። በ1829 ትግራይ ነው የገቡት ፕሮቴስታንቶቹ አማርኛ አጥንተው እነ ሳሙኤል ጎባት። ይህ አባ ያዕቆብ የተባለ ደግሞ ካቶሊካዊ፣ እነሱ በገቡ 10ኛው ዓመት 1839 ላይ ገባ አድዋ። በጣም የሚገርማችሁ ካቶሊክና ፕሮቴስታንት አንድ ናቸው አይደሉም። በውስጣቸው መጠነኛ ልዩነት ቢኖርም የአቃረብ ዘይቤያቸው ተመሳሳይ ገጽታ አለው፣ አቃፊና ገፊ የሚል። በሰሜን በኩል የነበሩት ፕሮቴስታንቶቹ እነ ሳሙኤል ጎባትና ካቶሊካውያኑ እነ አባ ያዕቆብ ቀደም ያልኳቸው ትውፊትን በአደባባይ ባለመጋፋት፣ ትውፊትን አይነቀፉም። የኢትዮጵያን ኦርቶዶክስ ቤተክርስቲያን ትውፊት አይነቅፉም። በነባሩ የነገረ ክርስቶስ ክርክር ውስጥ ባለመግባት፣ አስተሐቃሪ መንገድ ባለመከተል፣ የሚያጣለ ነገር አይከተሉም። ባለባበስና አበላል በመመሳሰል ምዕመኑን፣ ካህኑና መሳፍንቱን አለዝበው ለመያዝ ሞከሩ። አደገኛ አካሄድ። ስለዚህ ምን ተባሉ እነሱ? አቃፊና ባህል አክባሪ፣ ኢንክሉሲቭ ኢንዲጂኔሽን ተባሉ እነሱ። ኢንክሉሲቭ ናቸው ኤንድ ምን አላቸው? ኢንዲጂኔሽን። ባህል አክባሪ ናቸው፣ ኢንክሉሲቭ ናቸው፣ አቃፊ ናቸው። አይ የእኛን ባህል ያከብራሉ፣ የእኛን ልብስ ይለብሳሉ፣ እኛን በላው ምግብ ይበላሉ፣ ካህን ያከብራሉ። እችም መንገድ ተከተሉ እነሱ አቃፊ መስለው ቀረቡ። እነ ሳሙኤል ጎባች
ይሄ በየት በኩል የነበረው የሚስዮናውያን ነው? በሰሜን በኩል ያለው ነው። እሺ በማዕከል በኢትዮጵያ ማዕከላዊና በደቡብ ያለው የነበሩት ፕሮቴስታንቶች ምን አደረጉ? እኚህ እንትኖች ናቸው፣ በሰሜን የነበሩ ናቸው። በሰሜን የነበረ ፕሮቴስታንት ነው። አንድ ኢትዮጵያ ውስጥ ሆነው እንዴት ተንኩል እንደሚሰሩ ተመልከቱ። በማዕከልና በደቡብ የነበሩ ፕሮቴስታንቶች ደግሞ እነ ክራፍ የተባሉት ቅድም የጠቀስኩላችሁ ሰውዬ እና ኢዘንበርግ ካቶሊካውያኑ እና አባ ማስያስ የሚባሉ በማዕከላዊ ኢትዮጵያና በደቡብ የነበሩት ጣቢያዎቻቸው በሸዋ የክርስቲያን ማህበረሰብ ውስጥ ቢሆኑ ኢላማቸውን ክርስትናውን ያልተቀበለውን ህዝብ በማድረግ ነባሩን ትውፊት ነቃፊ። ይሄ እኮ እናንተ እኮ አልነቃችሁም፣ ይሄ እኮ ዝም ብሎ ባህል ነው እያሉ ምዕራባዊውን የገነነበት ኤክስክሉሲቭ ናቸው። ዌስተርናይዜሽን የሚከተሉ ተመልከቱ። የሰሜኖች ምን ተከተሉ? ኢንክሉሲቭ ባህላችንን፣ ቋንቋችንን፣ ትውፊታችንን ጠብቀው አክብረው ቀስ ብለው ገቡ። ሲያስተምሩም ይህን ሁሉ አይነኩም። እነዚህስ ምን ሆኑ ግን? ማዕከል ላይ የነበሩት ግን ነቃፊ ሆኑ። የት የነበሩት? በማዕከላዊ እና ደቡብ አካባቢ የነበሩት ሚሽነሪዎች፣ ፕሮቴስታንት ሚሽነሪዎች። በሰሜን የነበሩ እነማን ነበሩ? እነ ሳሙኤል ጎባት። በማዕከላዊ የነበሩት እነማን ናቸው? ፕሮቴስታንቶቹ እነ ክራፍ፣ እነ ኢዘንበርግ ፕሮቴስታንት ናቸው። ካቶሊካውያን ደግሞ እነ አባ ማስያስ። ታይታችሁ በሰሜኑ ፕሮቴስታንትም ነበረ ሚሽነሪ፣ ካቶሊክም ነበረ። አንድ ላይ ሆነው ነው የሚያጠቁን። በማዕከላዊና በደቡብ ኢትዮጵያ ይኸው ፕሮቴስታንቶቹ ነበሩ፣ ካቶሊኮቹ ነበሩ። የጋራ ዓላማ አላቸው። ምንድነው የጋራ ዓላማው? የኢትዮጵያን ቋንቋ ማንቋሸሽ፣ የኢትዮጵያን ባህል ማንቋሸሽ፣ የኢትዮጵያን ክርስትና ማንቋሸሽ። አውሮፓዊ ባህልን ከነ ባህሉ ጓዙ መድረስ አደረጉት። ከነ ጓዙ አስገቡት። ነቃ በሉ እንጂ ምን ሆናችኋል እናንተ ደቡብና እዚህ በማዕከላዊ ኢትዮጵያ ያላችሁ? ይህ እኮ ባህል ነው ብለው አውሮፓዊ አስተሳሰብ እንዳለ አሰረጹት። ኦርቶዶክስን ተዉት። ዋናው ስልጣኔ የእኛን እምነት መከተል ነው። እቹ ምንታዌ በሰሜን ያለው ነገረ ክርስቶስ ላይ ክርክር ውስጥ አይገባም። በአደባባይም አይጋፋም። ትውፊትን የሚያጣላ ግጭት ቀስቃሽ ነገር አያነሳም። ባለባበስም በአበላልም እኛም በመምሰል ካህናት ውስጥ ገባ። ይሄኛውስ ኦፊሻል በመንቀፍ ገባ። የጋራ ዓላማ አላቸው፣ ግን የተለያየ አካሄድ። ይሄ አቃፊ የሆነ መስሎ ቀረበ፣ ይሄ ደግሞ ነቃፊ የሆነ። ይሄ ችግር የለውም እያለ ይሄ ግን ባህል እያንቋሸሸ፣ ሃይማኖትን እያንቋሸሸ። ስለዚህ አለባበሳችሁም፣ አበላላችሁም፣ አኗኗራችሁም፣ ሃይማኖታችሁም አውሮፓዊ መሆን አለበት አለ። የትኛው ጋር ያለው? በማዕከልና በደቡብ የነበሩ ፕሮቴስታንትና ካቶሊኮች። ዋናው ምንድን ነው? በዚህም ማለት ተንከባክበውም አለስልሶም ገባ እንደ እባብ። በግላጭም ቢነገር የጋራ ዓላማቸው ግን አንድ ነው። ምንድን ነው እሱ? ተመልከቱ እዚህ ጋር በአማነ ጽምዶ እንደገለጸ ሁለቱ ምንትዋን ዘይቤዎች፣ ሁለቱ ምንታዊ አካሄድ አቃፊም ሆነ በግልጽ እየነቀፍክም ቢሆን ማለት ነው። የጉዞ ጉዳይ ማለትም አቋራጭ መንገድ የመፈለግና ያለመፈለግ ሁኔታ እንጂ መዳረሻው ምንድን ነው? ነባሩን ኦርቶዶክሳዊ እምነት አስቀይሮ በራስ አስተምሮ ማጥመቅ። አሁን እዚህ ጋር አቃፊ ሆነ ወዱ አይደለም። አየህ፣ አቃፊነታቸው ባህልን እና በተወሰነ ደረጃም ስርዓትን እንጂ ዶክትሪን ሳልሆነ ምንታዊው አየህ፣ አቃፊ በሚባሉት ዘንድ አይጠፋም። ዶክትሪን እንኳን ለሚያቅፉት ስርዓትን ነው። ስርዓታችሁ ደስ ይላል። አሁንም ዛሬ እንደዚህ የሚሉ ፕሮቴስታንቶች እኮ አሉ። እኔ ከኦርቶዶክስ በጣም የምወደው ስርዓታችሁ ነው ይላል። ምን ያደርግልናል? ስርዓቱ ካላመንክበት ማለት ነው። ዶግማውን ሳይቀበል፣ አምስቱን አዕማደ ምስጢራት ሳይቀበል፣ ሰባቱን ምስጢራተ ቤተክርስቲያን ሳይቀበል ምን ያደርግለታል? ስርዓት ማክበሩ። ዛሬም ፕሮቴስታንት የሆነ ሰው እኮ አለ። ዛሬም እንደዚህ ብሎ ይናገረናል። እኔ ቄሶች ጥምጣም ደስ ነው የሚለኝ፣ ያሬዳዊ ወረባችሁ በጣም ደስ የሚለኝ፣ ቅዳሴያችሁ ሰማራሱ በጣም ነው ልቤን የሚመስጠው፣ በጣም ስትዘምሩ ያላችሁ ስርዓት አምልኮ ስርዓታችሁ በጣም ነው የምወደው። ስርዓት አቃፊ፣ ዶክትሪን ግን አያቅፍም። አይታ አምስቱን አዕማደ ምስጢር አይቀበልም፣ ሰባቱን ምስጢራተ ቤተክርስቲያን አይቀበልም፣ የአበው ትምህርትን አይቀበልም። ስርዓት ግን ያደንቃል። ታዲያ ይሄ አሁን ቲክቶክ ላይ የተጀመረ ነው። ክርስቲያኖች የእነማን ስልጥን? ይሄ የእነ ሳሙኤል ጎባት እና ካቶሊካውያኑ እና አባ ያዕቆብ ተጣምረው እነዚህ ሚስዮናውያን። ለዚህ እቻ አደገኛ አካሄድ ናት። እሺ አቃፊ ነን በሚሉት ዘንድ ባህልና ስርዓት መዋጀት፣ የኢንካልቸራላይዜሽን እና የኮንቴክስቹዋላይዜሽን የሚባል የራስን አስተምሮ አስኳል ሳይለቁ በተለያየ ባህልና ስርዓት ውስጥ ለማስረጽና ስግው ለማድረግ ያ ማለት ተዋህዶት እንዲኖር ያ ሃይማኖት ለማድረግ የሚረዳ ዘይቤ በጥንቃቄ ለመተግበር ተሞክሯል። ምንድን ዋና ዓላማቸው? እነዚህ አቃፊ የሚባሉት ስርዓታችን አይነኩም፣ አለባበሳችን ያከብራሉ፣ ባህላችን ያከብራሉ። ግን ይላሉ ሶፍትዌርህን ግን ቀይረው፣ ዶክትሪን ግን ቀይረው፣ ክርስቶስ አማላጅ በል፣ አይታ መጽሐፍ ቅዱስ ብቻ በል። ግን ነጠላ ግን እየለበስክ
የኢትዮጵያን ባህል ግን እያከበርክ፣ ትውፊትን ግን እያከበርክ፣ ሶፍትዌርን ግን ቀይር፣ ፕሮቴስታንቱንና ግን ነጠላ ልበስ። እግዚአብሔር ሁላችንም የሚጠብቀን በእውነት ተሳክቶም በመጀመሪያ ሙከራ እግር የመትከልና ከሊቃውንቱ ተዋስኦ ማድረግም እንዲሁ በመሳፍንቱም ዘንድ ሞገስ የማግኘት አጋጣሚዎች ተፈጠሩ። በጣም የሚገርሙ ተሳካላቸው። በሰሜን የነበሩት ምንድን ናቸው? አንደኛ በነገር ሃይማኖት ላይ ስስ መሆንን፣ ሪሊጂየስ ሴንሲቲቭ ናቸው። በብሔራውያን ሊቃውንት የነገረ ክርስቶስ ክርክር ውስጥ ላለመግባት መጠንቀቅን፣ ትሑታን መሆንን፣ በአለባበስና አበላል መመሳሰልን፣ እንደ ሀገሩ ሆኖና መስሎ መኖርን፣ ቅዳሴን ማክበርን፣ በተለይ ካቶሊካውያን የግዕዝ ቅዳሴን መጠቀምን፣ በግዕዝ ይቀድሱ ነበር። አምስተኛ በውስጥ ያለ የራስ የሴክት ልዩነትን መሸሸግን። ታውቃላችሁ አንግሊካን ሉተራን ይለያያሉ አይደል? ሁለቱም ይለያያሉ። ይኸው እዚህ ጋር ነግሮናል በአማን ነጸረ። አንግሊካንና የሉተራን ፕሮቴስታንቶች የውስጥ ልዩነታቸው ለኢትዮጵያውያን ሳይነግሩ በደፈናው ክርስቲያን ሆኖ ይቀርቡ ነበር። እንደውም አንድ ወቅት ከህንድ ጀምሮ የሚስዮናውያንን የኋላ ታሪክና የዲኖሚኔሽን መበጣጠስ የሚያውቅ ወርቁ የተባለ ባልደረባቸው እነ ክራፍ በሸዋ ሳሉ በማንሳቱ ክፉኛ ታውቀው ነበር። ዲኖሚኔሽናቸው ውስጥ ልዩነት እንዳለ እንዲታወቅ አይፈልጉም። በውስጥ ያለ የራስ የካቶሊክና የፕሮቴስታንት እንዲለይ፣ የፕሮቴስታንት ራሱ ልዩነት አለው አይደል? ግን ካቶሊክም ፕሮቴስታንት በሰሜኑ የተከተሉት መርህ ምንድን ነው? አቃፊነት። ባህልን አነካም፣ አለባበስን አነካም፣ አመጋገብን አነካም፣ ትውፊትን እናከብራለን፣ ቋንቋን እናከብራለን። አስተሳሰብህ ግን ፕሮቴስታንታዊ ይሁን። አደገኛ አካሄድ። ጭራሽ ካቶሊካን በግዕዝ መቀደስ ጀመሩ። በውስጣቸው ልዩነትን ይሸሽጋሉ። ኢቭን በፕሮቴስታንት እንኳን ሚሽነሪዎች መካከል ልዩነት ታውቁታላችሁ። ስድስተኛ ዳግም ክህነትና ጥምቀትን፣ ሪኦርዲኔሽን፣ ሪባፕቲዝም እንዲሁም እምነትን ማስታቀርን እንደዚህ ቢያለመያዝ። ዳግም ክህነት አላቸው ግን አይናገሩ። ዳግም ጥምቀት አላቸው ግን አይናገሩ። ከዛ ምን ይከተላሉ? ብሔራውያን ሊቃውንት፣ የኛ ሊቃውንት ማለት ነው፣ ያከበረ የተዋስኦ ዲያሎግ መንገድን መምረጥን ገንዘብ አድርገው መጠነኛ ስኬት አስመዝግበዋል። አያ አክብረ ሊቃውንቶችን አክብረ ተወያይ። ሚሽነሪዎች እንዲህ ነበር ያደርጉን። ይሄ በየት ነው? በሰሜን ያለው ነው። ባህሉን አክብረ አመጋገቡን አክብረ። ምክንያቱም ሰሜን ያለው ህዝብ ሃይማኖት ላይ ምንድን ነው? ሴንሲቲቭ ነው። ትግራይ ክልልና አማራ ክልል ሄደህ ኦርቶዶክስ ነቅፋለሁ ብትል ሰው የሚከተልን ታውቀዋለህ። አየህ፣ በነገር ሃይማኖት ላይ ስስ መሆንን፣ ሪሊጂየስ ሴንሲቲቭ መሆን በደንብ አውቀው አይታችኋል። በአንጻሩ በደቡብ ምን አደረጉ? ደግሞ በደቡብ የሀገራችን ክፍል ወደ ደቡብና ምዕራብ ለመሰማራት ዓላማ አንግበው በሸዋ የሰፈሩት የነባር እምነትና ትውፊት ነቃፊ ኢንክሉሲቭ አሉ። እነዚህ ኤክስክሉሲቪቲ የሚከተሉ የካቶሊክና የፕሮቴስታንት ሚስዮናውያን ደግሞ በስጋዊም ሆነ በመንፈሳዊ ህይወት ንጹህ አውሮፓዊ ዘይቤን መፍጠር፣ በቃ ሜንቴናንስ ኦፍ ኢሮፒያን ስታንዳርድስ፣ አነጋገሩ፣ አበላሉ፣ አኗኗሩ፣ ትምህርቱ፣ ሃይማኖቱ ፕሮቴስታንታዊ አይነት ነገር ማስረጽ። ሁለተኛ ራስን ከሴሜቲክ ውጭ ላሉ ህዝቦች የተላከ ሐዋርያ አድርጎ ማቅረብ። ሶስተኛ በተወሰነ መልኩ በተለምዶ ሴሜቲክ የሚባሉትን የትግራይና አማራ ህዝቦችን በአሉታ በጥላቻ መመልከት። ይሄ እኮ የሰሜን ሃይማኖት ነው። አይታችኋል መቼ እንደጀመረ? አሁን ተስፋፍቶ ስጋ ነሳ እንጂ ገዛሳ በስሱ ነበር። አየህ፣ የሰሜኖቹ አቅፈው ይዛው ስራ እየሰሩ ነው ያሉት ካቶሊክና ፕሮቴስታንት። በደቡብና ምዕራብ የተሰማራው ደግሞ ሚስዮናዊ ምን ማድረግ ጀመረ? አማራን ላይና ትግራይ ህዝብ ላይ በጥላቻ አሉታዊ ነገር እንዲኖር ማድረግ፣ ለላቲን ቋንቋ እና ስርዓት ትኩረት መስጠት፣ የነባሯን ቤተክርስቲያን ትውፊት ማጣጣልና ማዕከል አለማድረግ። ማዕከሉ ይሄ ነበር፣ ትውፊቱን ማጣጣል ማዕከል ማድረግ። ሪል አሁን ያለ አይመስላችሁም? እዚህ ጋር ባህሉን ሳይነካ የሰሜኑ የሀገራችን ክፍል አመጋገብ፣ ባህልና ስርዓት፣ ትውፊቱን፣ የህዝቡን ቋንቋ ያከበረ መስሎ አንገቱን ደፍቶ እዚህ ጋር እየሰራ ነው ያለው ሸምቆ። እዚህ ጋር ደግሞ ኦፊሻሊ በስጋም በመነፍስም ንጹህ አውሮፓዊ መሆን አለብህ። ስታይልህም፣ አኗኗርህም፣ አመጋገብህም ሃይማኖትህም ጭምር። በተረፈ ደግሞ ይሄ አማራና ትግሬ የሚባለው ደግሞ ጥላቻ እንዴት የሚነዙ ተመልከቱ። ሚስዮናውያን እየሰማችሁ ነው? ግልጽ ነው ያሳብ። እንዴት ነው? ከባድ ነው? እስቲ እየሰማችሁ ነው? አሁን እየገባችሁ ነው አይደለም? ጥላቻው መቼ እንደጀመረ። ለወላይታ ኦርቶዶክስ ምኑ ነው? ለሀዲያ ኦርቶዶክሱ ምኑ ነው?
ለሲዳማ ኦርቶዶክሱ ምንድን ነው? ለከምባታ ኦርቶዶክሱ ምኑ ነው እያሉ የሰሜን የአማራ ሃይማኖት ነው ዛሬ ያለም የተጀመረው። አሁን ያለችው ኢትዮጵያ የምታዩት ከዚህ የተነሳ ነው። እኛ የምናስበው በኢህአዴግ ጊዜ ነው ክልል እኮ የተፈጠረው፣ እንዲህ በደርግ ጊዜ እኮ ነው፣ በኃይለ ሥላሴ ጊዜ እኮ ነው፣ ይሄ ብልጽግና መንግስት ነው አትበል። ይሄው ስር መሰረቱ ጭራሽ ሁለት ስል ተከትለው በሰሜን ያሉት ካቶሊኩና ፕሮቴስታንት ሌላ ተልእኮ ነው ያለው፣ በደቡብና ምዕራብ አካባቢ ማዕከላዊ ኢትዮጵያ ያለው ደግሞ ሌላ ነው። ልቀጥል? ገብቷችኋል? የገባችሁን ልቀጥል? ግልጽ ነው? የተረዳችሁት ነው? በጣም እንዴት አይነት ስራ ሲሰራ እንደነበረ እየገባችሁ ነው አይደለ? እሺ፣ ሚስዮናውያን ስለ ኢትዮጵያ ቤተክርስቲያን ያላቸው ምስል ምንድን ነው? ሚስዮናውያን በኢትዮጵያ ክርስትና መኖሩን አይክዱም፣ ቅድም እንዳልኳችሁ። ነገር ግን ክርስትናው የይስሙላ እና ባዕዳን ነገሮች የተቀላቀሉበት ነው ይላሉ ደጋግመው። ይኸው ዛሬም እንደዚህ ነው ያለው፣ የምታውቁት ነው። ዛሬ እኔ እኮ ኦርቶዶክስ ቤተክርስቲያን እኮ ወንጌል እኮ አታውቁም እኮ አላለም። እኔ እኮ ኦርቶዶክስን እኮ በጣም ነው የምወዳት። እኔ እኮ እዛ እኮ የሰንበት ተማሪ ነበርኩኝ። እኔ እኮ ቀድስ ነበረ። እኔ እኮ ሰብክ ነበረ። ግን አንዳንድ የተቀላቀሉ ነገሮች አሉ። ድሮ ሚስዮናውያን